1 ቢሊዮን ምናምን ብር ደረሰ 1 ቢሊዮን በአንድ አመት ከሁለት ወር ምናምን አካባቢ ሰርተን ተማሪ ሲሆን ኦርዲናሪ ተማሪ መሆንም የለበትም ተማሪ ከሆነ በደንብ ጎበዝ ተማሪ ሆኖ ምክንያቱም ትምህርት ለምን ደግሞ ሎጂካል ቲንከር እንድትሆን ያደርግሃል አብረሰ ከሰው ጋር ሰር ሞራል የሚነካ ንግግር ሊናገር ይችላል ግን እሱኬ ምንም ማለት አይደለም እኔ ዩኒቨርሲቲ ልክ እንደጨረስ 365 ሲቪትኝ ነበር ስራ ሰራለሁ ብዬ 365 ካምፓኒ የአመት ቀን ነው ታውቂያለሽ አንድ አመት 365 ቀን ነው 365 ስራ ፍለጋ በዚህ ሁኔታ ውስጥ እያለው አንድ ቀን አንድ ሾፌር መኪና ክራይ ከፈይ ተብዬ 30,000 ብር ይዞብኝ ሄደ ካሽ ነው የሚሰጠው እዛ ኮንቬንሽን ሴንተር ነበር እና እዛ ሰዎች ሁሉ በጣም በቃ ሁሉም ሰው እየመጣ ማናገር ጀመረ ማለት ምን አስበሽ ነው መጀመሪያ ያረግ አቴንሽን ለመሳብ አላናገርም አሉኝ ማለት ብዙር የሚያናገረኝ ሰው አጣ ኃይለኛ ማርኬቲንግ ስትራቴጂ እኮ ነው የተጠቀመው ሳታውቂው በጣም ትልቅ ሱቅ በደረቴ እዚህ እንደሚባለው እዛ ሱቅ በጆሮዬ ራስን ከመምራት ድርጅትን ወደ መምራት ተሻገርሽ ማሳደግ ቻልሽ አሁን ደግሞ የራስሽ ቢዝነስ ኢንተርፕረነር ሆንሽ በኢንተርፕረነር በመሆን መሐከልና የሰው ድርጅት ውስጥ በማሳደግ መሐከል እንደው ወደዚህ ስትመጡ ይሄ ነው ልዩነት አለው ምትዩ ነገር ካለ ማለት ዘመኑ የሩጫ ነው በዚህ ኑሮና ህይወት በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ የነርቭና የህብለ ሰረሰር የልብ የአንጀትና የውስጥ ደዌ ከአንገት በላይ ህክምና የካንሰር የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የ4D አልትራሳውንድ በዲጂታል ኤክስሬይና ፍሎሮስኮፒ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ ለድርጅቶች በተመጣጣኝ ዋጋ ሂዱቢ አገልግሎት እንሰጣለን ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን ስልክ 0977 86 86 86 ይደውሉልን ኬርላንድ አጠቃላይ ሆስፒታል ከማከምም በላይ 30% እውነተኛ ቅናሽ ድርጅታችን ቴምር ፕሮፐርቲስ ባለፉት 10 ዓመታት 7 ፕሮጀክቶችን በታማኝነት አስረክቦ አሁንም ሳር ቤት ላይ ባለ 2 መኝታ 2.4 ሚሊዮን ብር ባለ 3 መኝታ 3.3 ሚሊዮን 20% ቅድመ ክፍያ ቀሪውን ያለ ምንም ወለድ በ3 ዓመት ውስጥ ቀስ እያላችሁ የምትከፍሉበትን ሁኔታ አመቻችተን እየጠበቅናችሁ ነው ሳር ቤት ምርጫችሁ ላልሆነ ቡልጋሪያ አያት 49 እና አዋሬ ላይ ማግኘት ትችላላችሁ በተጨማሪም የንግድ ሱቆችን በቡልጋሪያ በፒያሳና በገላን ኮንዶሚኒየም 2.4 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን ሳይቶቻችንን ለመጎብኘትና ቀጠሮ ለማስያዝ ከታች በተቀመጠላችሁ ስልክ ደውሉልኝ ኢክራም ነኝ ከቴምር ፕሮፐርቲስ ውድ የቢልኮር ፖድካስት ተከታታዮቻችን ዛሬ ለየት ባለ እንግዳ መተናል መሁባ ሰይድ ትባላለች በርካታ የቢዝነስ ልምድ ያላት በገባችበት ሁላ ነገር ማሳካትን እንደማንነቷ አርጋ የወሰደች በጣም ታታሪ እህታችንን ጋብዘናል በቡናው ንግድ ላይ በዳቦ ቤት በሌሎችም ቢዝነሶች ጭምር በጣም ስኬታማ የሆነች እህታችንን ዛሬ እንግዳችሁ አድርገን ጋብዘንላችኋል ከሷ የቢዝነስና የህይወት ተሞክሮ በጣም ብዙ ነገር እንደምንቀስም ባለሙሉ ተስፋ ነኝ ማን እንደሆነች እንግዲህ በዲቴል ራሷን ታስተዋውቀንና ምንማርባቸውን ነገሮች እያነሳን እንሄዳለን መሁባ ሰይድ እንኳን ወደ ቢልኮር ፖድካስት በሰላም መጣሽ እንኳን ደህና ቆያችሁ እንዴት ነሽ አልহামዱሊላህ ሰላም ነው ሰላም አልহামዱሊላህ እየተጫወትን በጣም እንግዲህ ፖድካስቱን ራሱ ልተው ነበር ረጅም ሰዓት ተመስጬ እየሰማው አንዳንዴ የምትተዋወቂ ይመስልሻል ከሰው ጋር ግን ቁጭ ብለሽ ደግሞ በሌላ መንገድ በሌላ ሆነሽ ስታወሪ ኦኬ ሁላ ለካ አለ ምናምን ትያለሽና ሰሙኑን ስናወራም ለፖድካስቱ ማስበን
በፊትም እንዲህ ኢንፎርማሊ ስናወራ አይ መሁባ ሰይድ ጋማ በቃ ፖድካስት ላይ ማውራት አለብኝ ብዬ እንዳስብ አደረገኝ። እስኪ አስተዋውቂን ለቢልኮር ፖድካስት ቤተሰቦች መሁባ ሰይድ ማን ነች? ኦኬ አመሰግናለሁ። ስሜ ያው መሁባ ሰይድ እባላለሁ። ተወልጄ ያደግኩት ኦሮሚያ ክልል ጅማ ዞን ማና ወረዳ የቡ ከተማ የምትባል የወረዳ ከተማ ነው። እዛ እስከ 10ኛ ክፍል ድረስ እዛ ነው የተማርኩት ልጅነቴን። ከዛም በኋላ 11 ሌላ ቦታ ተምሬ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት ተመርቄ አሁን ነጋዴ ሆኜ እየሰራሁ ኦኬ እስኪ አሁን እየሰራሽ ያለሽውን እና ወደኋላ ተመልሰን እናገናኘዋለን። ግን አሁን ምን ላይ ነው ያለሽው? ምን ዘርፍ ላይ እየሰራሽ ነው? የት ደርሰዋል እየሰራሽባቸው ያለው ሁኔታ የሚለውን የተወሰነ ነገርና እንዴት ወደዚህ መጣሽ የሚለውን ደግሞ በሰፊው ዲስከስ እናደርጋለን። አሁን በአብዛኛው እየሰራ ያለሁት ቡና ወደ ውጭ ሀገር እልካለሁ። ዳቦ ቤት አለኝ። ኢምፖርት ላይ ደግሞ ቤከሪ ማሽን፣ የቡና ማሽኖች እና ፉድ አይተምስ ላይ እየሰራው አሁን ያለሁበት እነዚህ ነው። መሁባ ሲባል ብዙ ሰዎች ከቡና ጋር ያውቁሻል። በፊት በተለይ ብዙ አመት ስትሰሪ ስለነበር እና በቡናው ዘርፍ ላይ ምን ያህል አመት ሰራሽ? እንዴት ወደዛ ዘርፍ ገባሽ? እዛ ዘርፍ ላይ የነበረሽ ውጤታማነት አሁንም እንዴት ትገልጪዋለሽ? ስለ ቡና የተወሰነ ነገር እናውራ። ያው ቡናን 17 ዓመት 17ኛ ዓመቴ ነው ቡና ላይ 17ኛ ዓመቴ ነው ቡና ላይ ስሰራ። ወደዛ እንዴት ያው ብዙ ሰው የሚያቀኝ በተለይ ኢንተርናሽናሊም አንዳንድ እዚህ ትልልቅ ካምፓኒዎቹ የሚያውቁኝ በቡና ነው። ደግሞ የሆኑ ሴግመንቶች አሉ የሚያውቁኝ በዳቦ ነው። ዳቦ ቤቱን ያቋቋምኩበትንም ትንሽ ኤክስፕሌን ለማድረግ እሞክራለሁ። ከዛ ደግሞ ከተማ ውስጥ ደግሞ በሌላ ልማት ባንክ እና አዲስ ካፒታል ጋር ምናምን ደግሞ በሰራው በዳቦ ማሽን ነው የምታወቀው። ስለዚህ ያው ሰው በተለያየ የሚያውቀኝ ግን ያው ብዙ እንትን ያልኩት ቡና ነው። ዳቦ ስራ ላይ የገባሁበት ያው ጀስት ሶሻል ሬስፖንሲቢሊቲዎችን ትንሽ አንዳንዴ እሱንም ማለት ጥሩ ነው ብዬ ስላሰብኩ ነው። እና አጋጣሚ ሆነው ከአዲስ አበባ ከተማ አስተዳደር ጋራ የዳቦ እንትን ላይ ኢንቫይት ተደርጌ ያው ፍላጎቱም ስለነበረኝ ነው። ባይዘው እኔ ትንሽ ወደ ኋላ ወደ ልጅነቴን በመልሰው ደስ ይለኛል። ትንሽ ልጅ ሆኜ መጀመሪያ የሆነ የፖለቲካ እንትን ውስጥ መግባት ፈልግ ነበር እና በኋላ ግን አንድ አስተማሪ በአድቫይስ ባደረገኝ መጀመሪያ ምን ትፈልጊ ነበር? ፕራይም ሚኒስተር መሆን እፈልግ ነበር። ልጅ እያለሽ? 4ኛ ክፍል ተማሪ እያለሁ ምን መሆን ትፈልጊያለሽ ሲሉኝ ፕራይም ሚኒስተር መሆን እፈልጋለሁ እል ነበር እና አንድ ጊዜ የሆነ ፈረንጆች መጥተው ሲጠይቁኝ የአሜሪካን ሀገር ፕራይም ሚኒስተር መሆን ነው የምፈልገው፣ እንደውም የኢትዮጵያ ሳይሆን የአሜሪካ ብዬ ነበርና ከዛ አስተማሪ የአቅሜን ስለሚያውቅ በጣም ሰፖርት የሚያደርገኝ ዳይሬክተራችን ነበር እና ደረጀ የሚባል እኔ ሁሌ ሀደብያ ይለኛል፣ አንቺ ወደፊት በጣም ትልቅ እንትን ያለሽ ነሽ እና እኔም አድቫይስ ማድረግሽ ወደ ሳይንሱ ኬሚስትሪ በጣም ጎበዝ ስለሆንሽ ወደ ኬሚስትሪ ብታደይ ጥሩ ነው፣ አዲስ ነገር መፍጠር ትችያለሽ ይለኝ ነበር። እኔ ከዛ እሱ እንደዛ ሲለኝ ምን አስብ ነበር፣ በህይወት 3 ነገሮችን በጣም እመኝ ነበር መሆን የምፈልግ። አንደኛው ዩኒቨርሲቲ መግባት፣ እዛ ያው ትንሽ አስቸጋሪም ስለሆነ ዩኒቨርሲቲ መግባት ትልቁ ህልሜ ነው። ሁለተኛ የፉድ ፋክተሪ እንዲኖረኝ እፈልጋለሁ። እንደውም ትዝ ይለኛል አባቴን በጣም ለምኜው 25 ሳንቲም ሲሰጠኝ በጀነሬተር፣ እኛ ጋር መብራት የለም፣ በጀነሬተር ቲቪ የሚያሳዩ ሰዎች አሉና የማርስ ምግብ ፋብሪካ ማስታወቂያ ለማየት እዛ ከወንድሜ ጋር በቃ ለምኜ ሄጄ ልክ እንትኖቹ እንደዚህ ተደርድረው ብስኩቶቹ ኮንቬየር ቤት ላይ ሲሄድ በጣም አይዊሽ በቃ እንደዚህ አይነት ፋክተሪ እንዲኖረኝ፣ ከዛ በካርቶን ተሸክሞ መኪና ላይ ሲጭኑ ብዙ ሰው የሚያሳትፍ ነገር እንዲኖረኝ በጣም እመኝ ነበረ። ከዛ 3ኛው መኪና መንዳት ነው። ያው እንግዲህ አሁን ሲታሰብ በጣም ቀላል ነገር የሚመስል ነው፣ ግን እኛ መንገድ ላይ መኪና የሚያልፈው የመንግስት መኪና ኦር ደግሞ የጭነት መኪና፣ እንደውም ወንድሜ ትራክተር እንትን ትያለሽ ይለኛል፣ ትራክተር ትነጃለሽ ብላ ሾፍብኝ ነበር ታላቂ። ከዛ በዛ እንትን ውስጥ አልፌ
ግን በቃ ሁሌ ያችን ህልሜ ማሳካት እፈልጋለሁ። በተለይ ዩኒቨርሲቲው አልহামዱሊላህ ተሳካ፣ መኪና መንዳቱን ጀመርኩኝ። ግን ፉድ ፋክተሪው ላይ አልገባም። ግን ይገርማል። አሁን ለዝም ብለሽ ስታስቢው እንዴት ታየዋለሽ? አሁን መኪና መንዳት፣ ዩኒቨርሲቲ መግባት ብለሽ አሁን ደግሞ ሁሉንም ማሳክተሽ እንዴት ነው እንዴት ታያቸዋለሽ? አሁን ሁሉም ነገር እገዛ በአላህ ነው። እሱ ባይፈቅድልኝ ባይረዳኝ ኖሮ ዛሬ ስላልኖር። ግን በጣም ደስ ብሎኝ አንዳንዴ ቁጭ ብዬ ሳስተነትናቸው ይገርመኛል። በቃ አላህ ለካስ የማልችለውን ነገር እንድመኝ አላደረገኝም ብዬ በጣም ደስ ብሎኝ ነው። እና ቁጭ ብዬ ሳስተነተነው ቁጭ ወደኋላ ሳስበው የሰው ልጅ ታግሎ ማለት ሁሉም ነገር ያለ እገዛ እንዳለ ሆኖ ግን ከለፋ ከሰራ ስራ ሰሪውን ያከብራል። ከሰራ ከለፋ ያሰብክበት ቦታ የማትደርስበት ምንም ምክንያት የለም። እኔ አንዳንድ ጊዜ አንዳንድ ነገሮች ያስበው ኢሞሽናል ያደርጉኛል። ያለፉት ነገሮችን ቆም ብዬ ሳያቸው አላህ ለካስ ሁሌ ከኔ ጎን ነው፣ ረስቶኝ አያውቅም እና ጥረቴን ወደ ፍሬ የሚቀይርልኝ አላህ ነው ብዬ እና አንዳንዴ ማውራት የማልፈልጋቸው እንትኖች ኢሞሽናል ያደርጉኛል እና አልহামዱሊላህ። እስኪ ንገሪኝ አንድ ሁለት የተነሳ አንዳንዱ ምንድነው መሰለህ በስራ ሂደት ውስጥ አፕ ኤንድ ዳውን ያለ ነው። እኔ የስራ አፕ ኤንድ ዳውን ብዙም አይደንቀኝም። ግን ሰዎች የሚሰጡ ያንን ቦታ ያንን ነገር ደርሰዋለሁ አልደርስም ብለህ ስታስብ ሰዎች የሚሰጡ ትችት ልበለው ትችት ወርደም ኮመንት የሆነ ቦታ ላይ እንደምትቆም ይነግሩሃል። ግን አላህ ደግሞ ያንን ነገር እንድታደርግ አቅም ይሰጣል። እኔ አልহামዱሊላህ አላህ የሰጠኝ ጥሩ ኢነርጂ አለኝ። አንድ ጊዜ ምን ገጠመኝ፣ ላይሰንስ ላወጣ ሄድኩኝና ምንድነው የሀገር ውስጥ የቡና ጅምላ ንግድ የሚል ላይሰንስ ላወጣ ከዛ ላወጣ ሲሄድ እኔ ተፈጥሮዬም ብዙ እንደዚህ ምናምን ብዬ የሚሄድ ሰው አይደለሁም። ምናልባት ምቾቴን ነው ቀደም ማስቀደመውና ሲሄድ ሰውየው በጣም ነው ከፍ ዝቅ ያደረገኝ ማለት ነው። ምን ባልለሽም ቤትሽ ቁጭ ብለሽ ልጆች አትሰድጊም ምናምን አለኝ ሲለኝ በጣም ታገስኩኝ። እኔ አንዳንድ ጊዜ አንዳንድ ባህሪዎቼ የማልታገሳቸው ነገሮች አሉ። እዛም አልኩ። ምክንያቱም አፐራንዶ ያለው እሱ ጋር ስለሆነ እዛ ተሳደበ፣ ቁጭ ብድግ አደረገኝ ምናምን። ግን ያኔ ለእኔ ለህይወቴ እንዲህ እንትን እንድል ያደረገኝ ቀን ነው። በጣም እንደዚህ ራሴን እንደዚህ ግልብጥ እንድል። ምክንያቱም ሻይ በጣም ብዙ ጊዜ የሆነ ሻይ ሳይሆን ዝም ማለት ነገር ምናምን አለብኝ። እና የዛን ጊዜ በፍጹም እኔ እንደዚህ አይነት ሰው መሆን የለብኝም። እንዲህ ከሆንኩ መረገጤ ነው። ቆም ብዬ ለረዥም ቀን አሰብኩኝ ነገራቶችን በጣም ባላንስ ማድረግ እንዳለብኝ፣ ከሰው ጋር ያለኝ ኮሚኒኬሽን ጥሩ መሆን እንዳለበት፣ ግን ኢንታይም የራሴን መብት አሳልፌ መስጠት እንደሌለብኝ አሰብኩኝና የዛን ቀን ትቼው መጣሁ ላይሰንሱ። በሱ ምክንያት በጣም ማለት ፍቃድ የሚሰጠው አካል ነው እንደዚህ ያለው እዚሁ አዲስ አበባ ታውቁታላችሁ። ሴት ስትሆን ሙስሊም ስትሆን ብዙ ከባድ ነው ለመናገር። አንዳንድ ቦታ ላይ የሚሰጡት ኢሜጅ ትንሽ የተሳሳተ ነው ብዬ አስባለሁ። እና ትቼው መጣሁ። በጣም ነው ያለቀስኩት በሰዓቱ። በጣም ተሰማኝ። ማለት ለምን በዚህ ልክ እኔ ተመለከተኝ። የሰው ምን አለኝ፣ በስምሽ የሰሩ ምንድን ወንጀል ሊሰሩብሽ ነው ማታውቂው ስራ ስለምን ትገቢያለሽ አለኝ። ተሰማኝ። በጣም ነው ፊል ያደረኩት። ደግሞ በሰዓቱ ሁኔታውን ደግሞ ተፈጠረበት ዛሬ ቢሆን ምንም ላይመስለኝ ይችላል። የዛኔ መጀመሪያ ላይ ነኝ ያለው። ከዛ ቁጭ አልኩና መሆባ አንቺ መውጣት ካለብሽ እዚህ ቦታ ዲዘርቭ ታደርጊያለሽ የሚልሽ ሰው ሊኖር አይችልም። ስለዚህ ራስሽን ነው እዛ ቦታ ላይ ማውጣት ያለብሽ። ራስሽን ነው የተሻለ ሰው ሆነሽ መታየት ያለብሽ። ህልምሽን ማሳካት ለራሴ ነው ቁጭ ብዬ። እኔ ብዙ ጊዜ ስትረስ ሲገጥም መስጂድ ነው የምሄደው። ቁጭ ብዬ አይኔን ጨፍኜ እንደዚህ ብዬ ነው ለረጅም ሰዓት ከራሴ ጋርም ከአላህ ጋርም አወራለሁ። እዛ አልኩና ለራሴ ህልሞቼን ማሳካት ያለብኝ እንደዚህ አይነት እንቅፋቶች ከአሁን በኋላም ሊገጥምሽ ይችላል፣ አሁንም እየገጠመሽ ነው። ስለዚህ ዌን ማድረግ አለብሽ ብዬ ለራሴ ነገርኩ። በጣም ረጅም ሰዓት ነው አልহামዱሊላህ። ከዛም በኋላ ያው በዱዓ ምናለው ብዙ የሆነ ነገር ሲገጥመኝ ዱዓ ነው ማድረገው። ከዛ በኋላ
ያው ሁሌ አፕ ኤንድ ዳውን ግን ከሁሉ የሚጎዳ ውስጥ ያለው ሰው ቤተሰብ የመተለው ሰው እንደማትችል እየነገረህ ማኖር ግን ከባድ ነው። አብረህ ስትሰራ ብዙ አክሰፕት የማያደርጉ ሰዎች አሉ ትችላለህ ብሎ ማለት ነው። ያን ድሮ ልጅ እያለ ትንሽ እየሆነ ያለውን ኢሜጅ ነው የሚያውቀው ራሱን ነው አሁንም እንደዛ አድርጎ ነው የሚያስብሽ። እኔ ግን እንደዛ አይነት ሰው እንደዛ አይነት ቦታ ላይ እንዳልሆንኩኝ ፕሩፍ ማድረግ እፈልጋለሁ። ከዛ በጣም ብዙ ፋይት ያረኩባቸው ኢቭን ስራዎችን ስጀምር ኢቭን ተቀጥሬ ራሱ ሰራ ከቤተሰብ ጋር ነበር ምሰራው እና እሱም ወደ ኋላ መልሼ ከመጀመሪያ ያኔም ብዙ ነገሮች ለኔ ይሄ ቦታ ዲዘርቭ ታደርጊያለሽ ብሎ ሊነግረኝ የሚችል ሰው የለም። ስለዚህ ማነው ራሴ ከአላህ ጋር ማለት ነው። ስለዚህ እንደዚህ እያልኩ አንዳንድ ነገሮች ባይወሩ የሚሻሉ ነገሮች አሉና አልহামዱሊላህ ብዙ ነገሮችን አልፌያለሁ። ተስፋ አላስቆረጠሽም? እነዚህ አሁን የምትያቸው ምቶች ምናምን ገብተሽ ከአላህ ጋር ዱዓ እያረግሽባቸው ያሉ ነገር እንደ እውነታቸውን ሊሆን ይችላል እኮ ዲዘርቭ ላላረገው ይችላለሁ ምንድነው ለምን አይተውብኝ ነው ላልችል ይችላለሁ የሚል አይነት ስሜቶች አልመጡብሽም? እንዴ ሰው አይደለም በደንብ ነው የሚመጡት። ሲመጡ ግን እኔም አልহামዱሊላህ አንድ አላህ ከሰጠኝ ነገር ምንድነው በሰዓቱ በጣም በቃ የሆነ ነገር ሲገጥም በጣም ነው ኢሞሽናል መሆኑ እልህ በጣም ይዘኛል። የሆነ እንቅም ያደርገኛል እልህ አለብኝና እልህ ይዘኝና ከዛ ቆም ብዬ በሰዓቱ እንዴት ለምንድነው እንደዚህ ያሉኝ ምን አይተውብኝ ነው እውነት እኔ አልችልም ነው። ኦኬ ስለዚህ እለና በሰዓቱ ትቼ ነገሩን ትውት አደርገዋለሁ። እንዳልኩ በጣም እንደዚህ አይነት ነገር ወይ መስጂድ ይላልው ወይ ደግሞ ቤት ልጆቼ ጋር ሊሄድ ይችላል። ከዛ ግን ያችን ቀን አሳልፈና ሜቢ አንድ ቀንም ሁለት ቀንም አሳልፈና በሶስተኛው ቀን ራሴን ባልጠብኩት ተቀይሬ ያገኘዋል። ትክክል አይደል? ምክንያቱም ፕላን ህልም አለኝ። ህልሜን ላሳካ የምችለው ተስፋ መቁረጥ አይደል። እኔ ሪሰንትሊ እንኳን ይገጥሙኛል አሁንም እንደዚህ ሆኜ አንዳንድ ሰው መችለው ላይ ጌታ መጣሽ እንዴት የማን ነው ከሰው ነው በክልና ነው ምናምን የሚልህ ሰው ላይ ይገጥመኛል። ስለዚህ ተስፋ መቁረጥ እንደሌለብኝ ግን ለራሴ ብዙ ጊዜ አሁንም ሲገጥመኝ እንደዛ አይነት ሰው አይደለም። አሁን ቢገጥመኝም እወጣዋለሁ አልহামዱሊላህ ለምነዋለሁ እሱም ያገዘኛል። ከዛ አልፈዋለሁ። ግን ይገጥማል ብዙ ጊዜ ፔን አለ ህመም አለ በጣም እስኪ ያኔ ፍቃድ ልታወጪ ስትይ ለምን አርፈሽ አትቀመጪም ምናምን ያለሽን ሰው አሁን ሰውየውን ሳይሆን ሐሳቡን ነው ብዙ ሰው እንደዛ ሊባል ስለሚችል ቡናን መስራት እንደማቺ ምናምን አስበው ነውና ከውስጥሽ ጋር ታግለሽ በቡናው ዘርፍ ቀጠልሽና ለምሳሌ መጀመሪያ የሰራሽበት ድርጅት ላይ ያቺ ጥርጣሬ ውስጥ የነበረች መሁባ ቡናን ከየት ወዴት አደረሰችውና አሁን እስኪ ንገሪኝ የደረሽ ቢልሽ የእውነት በቃ እስኪ በቃ ሶሪ ባለማወቅ ነው እስኪ ግን የምር ምን አሁንስ የደረሽ ቡና ላይ ቢልሽ ወይ ምን አደረሹ እዛ ዘርፍ ላይ ማንን ሆንሽ ቢልሽ ምን ትይዋለሽ? እኔ እንደው ለዛ ሰው ከመጀመሪያ ጀምሮ ባወራለት ደስ ይላል። አስተዳደጊ እንዳልኳችሁ እናቴ በጣም ሞዴሌ ናት። እናታችን ታታሪ ናት፣ ጎበዝ ኢንተርፕረነር ናት፣ በሰዓቱ የምትሸለም አይነት ሰው ናት። ተስፋ አትቆርጥም። አዲስ ነገር ክሬት እኛ ትንሽ ከተማ ናት። ወታደር ሲመጣ ካምፕ ለወታደሩ የሚሆን ነገር ክሬት አድርጋ ገበያ ታወጣለች። የሆነ ደግሞ ኑሮ ትንሽ ሰው የመክፈል አቅሙ ቀነስ ሲል ያው ምግብ ምናምን ነበር የምንሰራውና እንትን ታደርጋለች። አዲስ ነገር ዋጋ ቀነስ ያለ ነገር ሰው ግን ሊበላው የሚችለው ሊወደው የሚችለውን ነገር ትሰራ ነበር። እኔ በጣም ወደ ምግብ ኢንዱስትሪ ራሱ እንዳያደረገኝ የእሷ ጥንካሬና ምግብ ቤታችን ውስጥ ሲሰራ ተሽጦ ምግብ ስራ በረካ አለው ባይዘ ተሽጦ ቤታችን የሚመጣው ሰው ጎረቤቱ የኛ ቤት ውስጥ ያሉ ልጆች የተወለደ ነው። እኛ ቤት በጣም ብዙ ሰው ነበርና ለዛ ሁሉ ሰው ሰርቭ ያደርጋል። ስለዚህ እንደዚህ ማድረግ የሚችለውን ምግብ ነው እንግዲህ ያሰብኩት። ከዛ ከሷ ምን ለምጃሉ ተመረያለሁ ተመታ ማለት እሷ ሳትሆን ወንድሟ ተመቷል። እሷ ምክንያት ገበያ ወሰደችብን ብለው ማለት ጎበዝ ስለሆነች ገበያ ባንዴ አንዳንዴ እንትንም ያስፈልጋል አላቅ በአማርኛ ግንባር ነው የሚባለው አላት። ይሄ በጣም ሰው ትረስት ያደርጋታል። ሰው የሚወዳት አይነት ሰው ናት። ገበያም ሲመጣ ጥሩ ነገር አስባ ነው የምትሰራው። ለዛ ከሷ ተመረያለሁ ብዙ ነገር።
ከዛ ዩኒቨርሲቲ ገባሁ። ከዩኒቨርሲቲ በኋላ በኮንስትራክሽን የተወሰነ ሰራሁኝና ስለዚህ የመጀመሪያው ህልምሽ ዩኒቨርሲቲ በመግባት እዛ ገጠር ላይ ምናምን ትልቅ ነገር ነው። በጣም በደንብ ተምረሽ ወደ ዩኒቨርሲቲ ገባሽ። በጣም ዩኒቨርሲቲ ስማርም ታታሪ ነኝ እኔ። ድሮም ትምህርት ቤት ጎበዝ ተማሪ ነኝ። በየአመቱ ተሸላሚ ነኝ። ትምህርት አሁን ቤተሰቦቼ ትምህርት የሚያውቁ ሰዎች አይደሉም፣ ግን እኔ አልহামዱሊላህ መማር ግን በጣም እፈልግ ነበር። በትምህርት ማመን ሰው ነኝ። ስቲል ታምኛለሽ እንዴ? በጣም ተማሪ ሲሆን ኦርዲናሪ ተማሪ መሆንም የለበትም። ተማሪ ከሆነ በደንብ ጎበዝ ተማሪ ሆኖ፣ ምክንያቱም ትምህርት ለምን ደግሞ ሎጂካል ቲንከር እንድትሆን ያደርግሃል። ነገራቶችን አሻግረህ እንድታስብ ያደርግሃል። ትምህርት ሰው ከገንዘብ ጋር ከደሞዝ ጋር ነው የሚያያየው። ትምህርት እሱ ብቻ አይደለም፣ ህይወትን በሙሉ እኛም እኮ ዛሬም እየተማርን ነው። ግን ይሄ አካዳሚክ ትምህርቱ በጣም ይሄ መንጠሪያው ነው፣ ለህይወት መንጠሪያ ነው ብዬ አስባለሁ። ስፕሪንጉ ነው ብዬ ነው የማስበው። ስለዚህ ልጆቼ የሚሆኑ ማንኛውም ሰው ተምሮ ማሰብ ነው ያለበት ከትምህርት በኋላ ነው። እኔ ለምሳሌ ያልተማረ ሰው የተማረ ሰው አስቀምጠ ብር ብሰጣቸው የተማረው ሰው ፕላን ሊያረጋት ይችላል። ያችን ብር ያልተማረው ሰው ብር ዝም ብሎ እንደሚገኝ ስለሚያስብ ባልሆነ ቦታ ስፔንት ሊያደርገው ይችላል። እኔ በትምህርት አምናለሁ። ከዛ ትምህርት ተምሬ ጨረስኩኝ። ከዩኒቨርሲቲ በኋላ የቤተሰብ የፋሚሊ ቢዝነስ ነበርና ጥሪ ተደረገልኝ። እዛ ጆይን አደረኩ። ጆይን ሳደርግ በሰዓቱ ያው እነሱ ፋሚሊ ነው ገንዘቡ ከነሱ እኔ ያው በሰዓቱ የገባው እንደ ጥበቃ እንደ ቤተሰብ ገንዘብ ጥበቃ ነገር ነበር የገባው። ታማኝ ሰው ተብለሽ ምናምን ቤተሰብ ስለሚፈልግ ከዛ ገባው። ስራ ምንም ትችላለች ትወጣለች ብሎ ማንም ሰው አላመንም። አጠገብም ያለ ሰው ተስፋ የሚያስቆርጡ ነገሮች በጣም ብዙ ጊዜ ይመጣሉ። እኔን ትታው አብራኝ የተቀጠረች አካውንታንት ነበረች እና እሷን እየወሰዱ ባንክ ማሪታይም ምናምን ሲያሳዩ እኔ ልክ እሷ ሄዳስ ይዘሽ መጣሽ እንደዚህ። ከዛ ኢሚዲየትሊ ጂ ያን ሰው ተዋወቃለሁ። ባንክ ሄደሽ ባካ ምን ታይቶሽ ነው? ያው የሚገርም ነው። እኔ ግቢም እያለሁ በጣም ታታሪ ነኝ። በታታሪነቴ ይታወቃለሁ። ተስፋ አልቆርጥም። የሆነ የሚያበሰጭ ነገር አልቅሼ ነው በቃ አለቅስና ሲወጣልኝ ወደኋላ እመለሳለሁ። ትክክል እንዳለው ፊል አደረግና ከዛ እሷን ማሪታይም ስወስዷት እኔ ማንን አናገርሽ እንተናንተና ማንን አናገራሽ እንተና ኦኬ ሂጂ እሳቸውን ቅድም እኮ ሲመጡ እንደዚህ እንተናንተና መጥተዋል ነበር። እኔ አጋጣሚ ስላልነበርኩ ነው። እኔ እንደዚህ እንትና እባላለሁ ካምፓኒው የምሰራው እኔ ምንም የቢዝነስ የኢንተርናሽናል ቢዝነስ ምንም ነው ሀው አልነበረ። የተማርኩትም ኢንጂነሪንግ ነው። ግን ከዛም በኋላ ግን ስራውን ስጀምር ራሴን እያስተማርኩ ማስተማር አለብኝ ብዬ እያስተማርኩ ለሚናገሩኝ ነገር ምንም አይመስለኝም። ተስፋም አልቆርጥም። በጣም ባይዘዊ አብረህ ከሰው ጋር ስራ ሞራል የሚነካ ንግግር ሊናገር ይችላል። ግን እሶኬ ምንም ማለት አይደለም። ያኮ ተናገረ ነገር ለራሱ ነው። እኔ ግንባሬ ላይ አይለጠፍ። ለኔ ግን በህይወቴ እያስተማረኝ ነው የሚሄደው። እኔ እንደዛ ነው ማምነው። ምንም ነገር ሰው ቢነግረኝ ኦኬ ችግሮችን እንዳይረዳኛል። ዝም ቢለኝ ላይ ይችላል። ስለዚህ ከዛ እንደዛ ያልኩ ስራ ስንጀምር እኔ ጽዳት ማጸዳለሁ፣ ጉዳይ ማስፈጽማለሁ፣ ቢሮ ምጠብቃለሁ፣ ላላካለሁ፣ ቼክ ምፈርማለሁ። እንዲህ ተብሎ ፖዚሽን አልተሰጠሽም። በቃ ጠቅላላ ከዛ ምክንያቱም ባለቤቱም ስላለ እኔ ያው ግን በዛ መሃል በጣም ብዙ ነገር ተማርኩ። እኔ ዛሬ ላይ የጽዳት ሰዎች ምን ያህል ጊዜ እንደሚፈጅባቸው ሲያጸዱ፣ ለምሳሌ አንዳንዴ ታይም የሚያባከኑት ሊሆን ይችላል። ኦር ኤክስትራ ኢፈርት በደንብ እረዳቸዋል። ጉዳይ ሲያስፈጽምም ጉዳይ ማስፈጸም ምን እንደሆነ። ዲግሪ ይዘሽ ጽዳት ታጸጂ ነበር? አጸዳ ነበር። ያውም በማዕረግ ተመርቄ በጥሩ ውጤት የተመረቅኩት። ተመርቄ ደሞዝሽንም አልነገርሽም? የመጀመሪያ ስራ ኤክስፒሪየንስሽ ማለት ነው? መጀመሪያ እንደውም ትዝ ሲለኝ የመጀመሪያ 2 ወር ወይ 3 ወር 1000 ብር ነበር። ከዛ በኋላ 1500 አድጎ ማለት ነው 1500 ሆነ። 1500 ሲሆን አንድ ልጅ አለኝ። ቤት 1400 ብር ቤት ተከራይተን ነው የምንኖረው። እኔም ባለቤቴም ደሞዝተኛ ነን። ቤት ታክሲ ያለብን፣ መብራት፣ ብቻ የቤት ኸዳሚ ሁሉም ነገር አለ። ግን እኔ አልহামዱሊላህ ምን አይነት ሰው ነኝ፣ በጣም አሁንም ፋንሲ ላይፍ ብዙ እንትን አይደለም። ባለኝ በነበርኩበት ሁኔታ ራሴን አጀስት አድርጌ መኖር እችላለሁ አልহামዱሊላህ። ከዛ 1500 ሆነ። 1500 ለብዙ አመታት ሆነ ደሞዜ። ከዛ እኔ ዩኒቨርሲቲ ልክ እንደጨረስ 365 ሲቪ በትኜ ነበረ ስራ እሰራለሁ ብዬ
365 ካምፓኒ የዓመት ቀን ነው ታውቂያለሽ። አንድ ዓመት 365 ቀን ነው 365 ስራ ካምፓኒ ፍለጋ ስራ ፍለጋ። ከዛ ያኔ ያስተማረኝ ነገር አለ። በመሀል ለምን አስገባው? ያኔ ዙሪ ያን ሁሉ ሲቪ አስገብቼ መንጃ ፈቃድ አውጥቼ ነበር። ደግሞ ብር ተማሪ እያለሁ ስለምሰራ ኮምፒውተር እማራለሁ። ምክንያቱም እኔ በኦሮምኛ የተማርኩት አዲስ አበባ ስምንት ቋንቋ ስላስቸገረኝ ቋንቋ እማራለሁ። ኮምፒውተር ነሳፕ፣ አርኪካድ፣ አውቶካድ ሁሉም ተምሬያለሁ። አለ የተባለ ነገር በሙሉ በራሴ ላይ ኢንቨስት አድርጌያለሁ በሰዓቱ። ከዛ ያን ሁሉ ሲቪ በጀርባ ባግ ተሸክሜ ለአንድ ካምፓኒ ማስገባው ወደ 15 ምናምን ፔጅ ነው። ከዛ 15 ፔጅ ምን ኖሮሽ ነው? 15 ፔጅ ገና ኮምፒውተሮች በጣም ብዙ ኮምፒውተሮች ተምሬያለሁ። መንጃ ፈቃድ ነበረኝ ያኔ። መንጃ ፈቃድ ይፈልጋል ሹፍ የሚችል ያው እንትን ያሳድግልኝ እንትን ያሳምርልኝ። ፈቃዱ ግን ለምንድን ነው ወጣሽው? መኪና ያልሽው መኪና ሳይኖረኝ የሆነ ቀን ይኖረኛል ብዬ ነው ሳይኖረኝ እንደውም ወጪ ይበዛብኛል ብዬ ጅማ የተወሰነውን ጅማ ቤታችን ኮፒ ቤት ስለነበር ሱቃችን የተወሰነው እዛ ኮፒ አድርጌ ነው የመጣው። ተሸከም የመጣው ከጅማ አዲስ አበባ ሲቪውን አዲስ አበባ። ስንት ፔጅ ነው ያልሽው? 15 ሲባዛ በ365 ከዛ ዙሪ አዲስ አበባ ውስጥ አለ የተባለ ኮንትራክተር፣ ኮንሰልቲንግ፣ ዲዛይን ኦፊስ ያልገባውበት የለም። አስገባኝ። ከሱ 5 ነው የተጠራው። 5ቱም ስጠራ 5ቱም አፋር፣ ጋምቤላ ምናምን ያኔ ዩኒቨርሲቲዎች በየቦታ ይሰሩ ነበረ። እነዚህ ሎው ኮስት ሃውሲንግ ተብለው እነሱ እዛ ላይ ነው ስራ ያገኘሁት። ከዛ ደሞዛቸው 10 ምናምን ሺህ ምናምን ነው፣ ግን በረሃ ነው። ደሞዙ ጥሩ ነው በዛ ሰዓት፣ በረሃ ነው። ከዛ እኔ አልሄድም ማረም ስለምፈልግ አልሄድም ብዬ ከዛ ካናዳም የሆነ ስኮላር ጀምሬ ነበረ። እሱም ጥሩ ሄዶልኝ ነበረ። ከዛ ሳየው ኦኬ አካሄዴ ትክክል አይደለም። ኮንስትራክሽን ስራ ጀምሬ ነበር። ስለዚህ ዛሬ አሁን ያገኙትን ኦፖርቹኒቲ በምንም መልኩ ሚስ ማድረግ የለብኝም። የቤተሰቡ ከዛ በኋላ ነው የመጣው። ኦኬ ማድረግ የለብኝም ብዬ ጽዳትን ቢሉኝ አይደንቅ ቅር አይለኝ። ደግሞ ማንም ሰው አያዘኝም። ባይዘው በተፈጥሮ መታዘዝ አልፈልግም። ራሴ እሰራለሁ አስቤ። ሰው ሳይለኝ ቀድሜ ነው የምሰራውና አጽጂም ላይሉኝ ይችላሉ፣ ግን የለም ጽዳት። ስለዚህ ኦብቪስሊ ራሴን የማጽዳት ያለብኝ። እንግዳ ሲመጣ ሻይ ቡና ራሴ እሰጣለሁ፣ ፈርመው እኔ ነኝ። ከዛ በዚህ ሁኔታ ውስጥ እያለሁ አንድ ቀን አንድ ሾፌር መኪና ኪራይ ክፈይ ተብዬ 30 ሺህ ብር ይዞብኝ ሄደ። ካሽ ነው የሚሰጥ። ካሽ አምጥቼ እሱ ለካስ ከጅማ ብር ተቀብሏል። ቡና ጭነው ሲመጣ እኔ ደግሞ ነግረንሻል አሉ፣ አልነገሩኝም። አሁን ያ ብር ጎደለ ብዬ ብናገር ከስራው ሊያስቆሙኝ ነው፣ ምክንያቱም ብራችንን ታስበላለች ብለው። ከዛ 2 ቀለበቶችን አወጣሁና ሸጥኩ። አንድ አንገት፣ አንድ ቀለበት። ምክንያቱም በህይወቴ እድሎችን ማባከን የለብኝም ብዬ ስለማስብ ሸጬ ያንን ብር ከፈልኩ። ያው ስራ ላይ በጣም ብዙ ነገር ያንቺ ምናምን ብር ደሞዝተኛ ሆነ 30 ሺህ ብር ጠፍቶብሽ እሱን ከፈልኩ። የአንገት ኦልሞስት እኮ የ3 ዓመት ደሞዝሽ ነው። ምን ታይቶሽን? ያ ምንም ለመማር አይደለም። ስለዚህ ኦኬ አንቺ እዛ ጋር መማር ይሄን ስራ እንደ መማሪያ ኦፖርቹኒቲ ነው ያየው። እኔ ስራ በጣም ነው የምወደው። ባይዘ በጣም ኢንጆይ ከማድረግበት ነገር አንዱ ስራ ከሌለኝ ነው ደስ የማይለኝና ስራ ፈልጋለሁ፣ ደግሞ መማርም አለብኝ ብዬ አስባለሁ። ከዛ ሸጥኩኝና ቀለበትና የአንገት ሀብል ነበረኝ ሸጬ ከፈልኩ። እንደውም 4,000 ምናምን ብር አነሰኝ። ከዛ ከሆነ ከዝኔ ተበድሬ ሞልቼ አያውቁም በሚስጥር ነው። ቢያውቁማ ከእስራኤል ልፈነቀል ነው ያለ ያገኘሁትን ኦፖርቹኒቲ ላጣ። ደግሞ ትልቅ ነው በሰዓቱ ኢምፖርት ኤክስፖርት ላይ መስራት ትልቅ፣ ለወደፊት ህልሜ ትልቅ ነው። በጣም እንትን እላለሁ። ሰብረኛ እንደዚህ ማለት በባህሬ ሰብረኛ ሳይሆን በላይፌ ሰብረኛ ነኝ። ባህሬ 2 አይነት ሰው ስለሆንኩኝ ብዙም እንትን አለ። ስራ ላይ ሲሪየስ ነኝ። አንዳንድ ሶሻል ላይፍ ላይ ደግሞ ብዙ እንትን አይደለም። ስራ ላይ ግን በጣም አግሬሲቭ ነኝ ስራ ላይ። ከዛ ያው ያን ቀን 30 ሺህ ብሩ እንትን የተባለ ቀን የተሰማኝ ስሜት የለኝ ለራሴ። አንድ ልጅ አለኝ። ለልጄ እንዴት ብዬ ተጨንቄ ዳይፐር ላለመግዛት እንዴት ጨርቅ ተጠቅሜ ምናምን ምኖር ሰው ነኝ። አልሐምዱሊላህ ቤተሰቤ በዛ ጥሩ ነው፣ ግን እኔ ቤተሰቤ ላይ መምጥልጠል አልፈልግም። ከዛ እኔ አጠራቅሜ ፍሪጅ ገዛለሁ፣ አጠራቅሜ እንዲህ በምልበት ሰዓት ነው ብሩ ይጠፋ። ከዛ በህይወቴ ምን ተማርኩ? በጣም ትልቅ ነገር፣ አንድን ነገር
ደግሜ ደጋግሜ ሳላረጋግጥ ማድረግ እንደሌለብኝ እዛ ብር ወስዷል ሲባል የወሰደውን ብር ደግሜ ደጋግሜ ቼክ ማድረግ ነበረብኝ። እሱ ተማርኩኝ ማለት ነው። ሁለተኛ ደግሞ ቢሮ ውስጥ እንደዚህ ቁጭ ቢሮ መሳቢያ ውስጥ ነበርና ብር ማስቀምጠው እኔ ምንድነው ቤት ስናድግ ብር እየቆጠረን እያነሳን የቤተሰብ ነገር እንትን እያለን ትረስት ዶነን የኖር ነው። እኔ ሌብነት ብዙ እንትን አለልም ነበርና ቢሮ ውስጥ ተሰረኩኝ እንደገና 5000 ብር ስሰረቅ አሁንም በጣም ማለት እኔ በቃ ይሄ ነገር ለኔ አይሆንም ማለት ነው ብዬ ተስፋ እስክቆርጥ ድረስ ደረስኩኝና ከዛ ምን አልኩ ብር ነው አይደል ሰርች የማገኘው ነገር ስለዚህ ኤክስትራ ነገሮችን መስራት አለብኝ ብዬ እንትን ቢለፍ ኳንቲቲ መስራት ጀመርኩ። ማታ ድሮ የተማርሽበትን እዚህ ቡና ላይ ነው አይደል ኤክስፖርት መስሯ ማታ ላፕቶፔን ቤት ይዤ እየሄድኩ እየሰራሁ አንድ ሌሊት ጨርሳለሁ። አንድ ቢዮክ ሰርቼ ሰጣለሁ 3000 ብር 5000 ብር 4000 ብር አገኛለሁ። ላይፌን ይደጉምልኝ። አልহামዱሊላህ ባለቤቴም በጣም ጥሩ ሰው ነው። እውነት ለመናገር በጣም ታጋሽ ነው። በጣም አንደርስታንድ የሚያደርግ ነው። ብዙ ነገሮችን ተጋግዘን ነው እሱ ማያስጨንቅም እንደዚህ እንትን ካላልኩ ብሎ ግን አንደርስታንድ ማድረግ የሚችል ፐርሰናሊቲ ያለው ሰው አልহামዱሊላህ ኢማንም አለው ጥሩ ሰው ነውና እሱም ይረዳኛል። አንዳንድ ጊዜ አንዳንድ ነገሮች ሊጎሉ ይችላል። እኛ ቤታችን ምግብ ጎሉ አያውቅም ሳድግ። ስለዚህ እኔ ያንን ነገር እዚህ ይዤ መጣሁኝና ትንሽ ከኢንካም ይቀር ስለዚህ ምንድነው ራሴ ማድረግ ያለብኝ ሪቫይዝ ማድረግ አለብኝ ካለሁበት ሲቹዌሽን ጋር። አልহামዱሊላህ ብቻ እንደዛ ያያልኩ ስራው ተጀመረ። ቡና መጣ አዲስ አበባና መሸጥ አልተቻለም። ኤክስፖርት ደግሞ ብዙዎቹ ገዢዎቹ ትንሽ ባህሪያቸው ትንሽ ወጣ ያለ ነው። በጣም ሰው ያያሉ እንትን ይላሉ በጣም ይመርጣሉ ምናምን ባክስትሪክን አይተው ነው የሚገዙት። እዛ አንድ ሰው የሚገዛ ሰው ተባለና ሄደን ኬታ መጣሽ ያንቺ ነው ቡና? አይ እኔ በወክልና ነው የምሰራው ቡና እንትና ነው እሱ ማለት ሂስትሪውን ነገርኩ። ቡና ላይ እንደዚህ ያመሰርቷል እኔ እንደዛ ብዬ ነው የሚሸጠው። ከዛ ለማንኛውም ቡናውን ቼክ ማድረግ ፈልጋለሁ። ምናበጠርበት ማበጠሪያ መጣ አብረን የማን ነው ቡና ታቆታላችሁ? እሷ ናት ቡና ያመጣችው እሷ ናት። ስለዚህ እሷ ናት በቃ ሲል ገዛን። እዛ ገዛንና ቡናውን እንትኑን ፕሮሰስ አለው ኤክስፖርት ያ ዶክመንቴሽን ፕሮፌሽናል አዲስ ስራ ኮንትራት ማስመዝገብ ነበረብኝ ብሔራዊ ባንክ። ኮንትራት ለማስመዝገብ ሲሄድ ምን እንደሚደረግ ማለት ነው ምን አደረኩ 2 ፕሪንት አደረኩኝና ማህተም ይዤ ሄድኩኝ። ብሔራዊ ባንክ ሲሄድ አቶ ዮሐንስ ፈራሚና አቶ ሁሉ የሚባል ተቀባይ ምንድነው ማድረገው ስለው ማህተም ይዤ ፈርሜ አምጪ ብላክ ኮፒ ስጭኛል ሰጣሁት። ከዛ አቶ ዮሐንስን ተዋወቅኩት ገብቼ ማህባ ባላለ አዲስ ቡና ነጋዴ ነኝ እንዲህ ነኝ ታገዘኛለህ ምናምን ብዬ ስልኩን ተቀብዬ መጣ። ከዛ ቡናው ተበጠረ አለፈ። ኤልሲ መጣ። ኤልሲ ያው ፔመንት ሜተድ ነው። ሲመጣ ያኔ ፐርሚት ማውጣት አለብኝ። ምንም ማቀው ነገር የለም። የሆነ ሰውዬ አደራጅ ብለን ስናመጣ 70,000 ብር ክፈሏል። እኔ 70,000 ብር እያለሁ እንዴት 70,000 ብር ይከፍላል? እኔ እሰራለሁ ብዬ በኮንፊደንስ ምንም ሰርች እኮ አላውቅም። ትችዋለሽ ሲሉኝ እሞክራለሁ ጠይቃለሁ ሰው አልহামዱሊላህ አላህም አላሳፈረኝም። ሰውየው ከዛ ይሄድ ከዛ ፐርሚት አንድ ገነጠለና በጣም ፖዚቲቭ ሰዎች እንዳሉ የተማርኩበት ነው። እኔ ዩኒቨርሲቲ ያለው አንድ ጥያቄ ማላሳይ ሰው ነኝ። በጣም እንትን ነኝ። ሰው በራሱ መስራት አለበት አታስኮርጂ በፍጹም ይታወቃል። በዛ አሳይመንትም ምናምን ሰው ካልሰራ ስም አልጽፍ። እዚህ ጋር ግን ስትመጣ ህይወት እንደዛ አይደል። ከዛ ሰውየውን ሄጄ አወራሁት። በቃ ገነጠለና አንድ ፔጅ ይሄን ቁጥር እዚህ ጋር ጻፊ ምናምን ብሎ ሰጠኝ። ከዛ ታይፕ ልፈልጌ ታይፕ አስደርጌ ይዤ መጣሁ። አለቀ እሱ ባል። ከዛ ወደ ማሪታይም ሳይ ከዛ ሰውየው ገረመው። ለጠየቅ መቻልሽ አንዱ የምታድጊበት አንዱ ምልክት ትጠይቂያለሽ። በቃ አትፈሪ መጠየቅ አለማወቅሽን እንደ ጉድለት አታይም። መተሽ ጠይቀሽ ይሄ በጣም አፕሪሺየት አደረገኝ። ቀጥይ ምናምን ሲለኝ በቃ እንትን ወለልኝ ማለት ደስ ቢል ስሜት በዛ በኩላች የሚል እንዳለ ሁላ ደግሞ እንደ አይነትም ሰው ገጠመሽ ደስ አለኝ። ከዛ ማሪታይም ሄድኩኝና ይዤ ስሄድ ሳቀችብኝ ሴትዮዋ። ኤስአይን የመሰለኝ ሺፒንግ ስትራክቸር ማለት የመሰለኝ ገዢው የላከው መስሎ ፕሪንት አድርጌ ይሄድ ለካስ እኔ ነኝ ማዝኛ ነው ብትነግረኝ እኔ ስለማላውቅ ብትነግረኝ አስተካክያ አመጣለሁ። ከዛ እዛ ግቢና አቶ ወልዱ መጀመሪያም ተዋውቂያቸዋለሁ። ግቢና አናግራቸው አለችኝ። ገብቼ አቶ ወልዱ አንድ ኢብራሂም ይባል ይሰጡኝ። ኢብራሂም የሆነ ኤክስፖርተር ኤስአይ ያነሳና
ሰረዞ እንዲ አርገሽ በደንብ ጋይድ አደረገኝ አላህ ይስጠው። ከዛ በሱ መሰረት ሰርቼ ጨረስኩ። ከዛ ያ ቡናው እንትን እያለ በጣም በመሃል አንዳንድ ደግሞ ፋይናል ዶክመንቶች የሚዘጋጁ ሰው ያስፈልጋል። አጋጣሚ ባለቤቴና ሰው ሄደው ቡናው ሲያስወጉ የሆነ ልጅ ያገኛሉ። ከዛ ስሙን ብጠቅሶ ደስ ይለኝ ነበረ። እዛ እሱን ሲያገኙት በቃ እኔ ያሳያቸዋለሁ፣ አገዛቸዋለሁ ዊዛውት ኤኒ ፔመንት ሲንግል ፔኒ ሳንሰጠው። ቅዳሜ እየመጣ ማታ ከኛ ጋር እስከ 3 ሰዓት እያመሸ አሳየኝ፣ አስለመደኝ። ታይፕራይተር ገዛው፣ አስለመደኝ። ራሴ ቴክኦቨር አደረኩት። ዶክመንቴሽን ዛሬ በጣም ትልቅ ስራ ነው። አልহামዱሊላህ። ከዛ እንትን አልኩኝ እየሰራው። ያኔ የነበረኝ የኮሚኒኬሽን ራሱ እንትኔ ደካማ ነበር። ከሰዎች ጋር ግን ስትውል ራሴን እያሻሻልኩ እያስተማርኩ፣ ከዛ ባንኮች ጋር ሄጄ ጥሩ ሪሌሽንሽፕ ፈጠርኩ። እንደውም ትዝ ይለኛል የዛን ዶክመንት ላይ 5000 ብር ዝም ብለው ቀነሱ ከባንክ። ለካስ ዲስክሪፐንሲ ነው የሆነ ኤልሲ ላይ ባልሆነ መሰረት መልኩ ሰራሁ በሺፕ ሚኒስትራሽን። ስለዚህ ቀነሱ እንዴት ትቀንሳላችሁ? አለማወቃኝ አካውንቱ እጄ ላይ ነው ብላችሁ የምትቀንሱ መቀነስ አልነበረባችሁም ስላቸው እንዲኮ ነው ጮኩኝ አልነግርም። ከዛ በቃ በኋላ ከነሱ ጋርም ጥሩ ሪሌሽንሽፕ ፈጠረን አልহামዱሊላህ። ከዛ እነሱም እየተረዱ ይመጡ እያገዙኝ፣ ራሴንም እያስተማርኩ። ግን ስቲል እንደዛ ሙሉ ደሞዜ አሻሻልም፣ ግን እሰራለሁ 1500 ብር 1500 ብር። ግን አልহামዱሊላህ ምን የቢል ኦፍ ኳንቲቲ በቃ ሰራ ማገስ ይደጉምሽ ጀመረ። መማርሽ ጠቀመሽ? አልহামዱሊላህ። መማር በጣም እንደ መማር የሚጠቅም ነገር የለም። ያው እውቀት አይደለ? እውቀት የትኛውም ጊዜ እዚህ ጋር ምንም ነገር ባይኖር እሱ አለ ተመነዝሯል። ኤኒ ታይም ካሽ ነው። ከዛም እንደዛ እያልኩ ስራውን በደንብ ሄደ። ቡናው ተሸጠ። የመጀመሪያ ስትሸጥ ለዚህ ሰውዬ 4 ኮንቴነር ነበር ተሸጠው የመጀመሪያ። ከዛም በኋላ ኦልሞስት እስከ ኮቪድ ጊዜ ነው አይ ቲንክ 40 ኮንቴነር ምናምን ሰራ ነበር። አድጎ ማለት ነው። አድጎ ካምፓኒም እርሻ ያዘ፣ ትልቅ እርሻ። ከዛ ሃይ ኤንድ ኮመርሻል ቡና ተጀመረ፣ ሰርቲፋይድ አይዲያውን። እንግዲህ ባለቤቴ በጣም ትልቅ ሐሳብ ሰው፣ በጣም የሚገርም ሐሳቦች አሉት። እሱም ሲያበጣ አብሯችሁ ይሰራል፣ አንድ ላይ ነው አብረን እንሰራው እና አልহামዱሊላህ። ከዛ በኋላ ድርጅቱ ስትራቴጂካሊ እንትን ተባለና ተቀናና አንዳንድ ማስተካከያ ያስፈልጋል ተብሎ እኔ በዛ 5 ካምፓኒ ነበር መመራው። የአምስቱም ካምፓኒ ፈራሚ ነበርኩ፣ አምስቱንም ያው ሊድ አደረግ ነበርና ከዛ ሁለቱ ወደዛ ወጡ። የማሽነሪዎቹ የቡናዎቹ ወደኔ ሆኑ፣ ተካፈለና ስንሰራ ያኔ 300 ሚሊዮን ምናምን ነበረ ሽያጫችን። ይሄ ሲካፈል ማለት ቆይ መጀመሪያ አንቺ ስትጀምሪ እዛ እንደ ጠቅላላ አገልግሎት እንደመላክ እንደምንም ከዛ በፊት ብዙ ኮንቴነር ትልኩ ነበረ? የመጀመሪያችሁ ነው። ስለዚህ ያንን ነው ያስጀመርሽ። በዛ ሰዓት አንቺ 500 ብር ደሞዝተኛ ሆነሽ እያንዳንዱን ፕሮሰስ ራሴ እሰራለሁ ብለሽ ተማርሽበት። እንዴ ይሄ ደሞዜ ምናምን ብለሽ አላሰብሽም? በዚህ ደሞዜ የእውነት ግን ይሄ ሁላ መልፋት ምናምን ብለሽ ወይስ ምን ታይቶሽ የአይነት ኮሚትመንት ውስጥ ገባሽ? እኔ አንደኛ ምንድነው መሰለህ አንዳንድ ጊዜ እኔ ምን አስባለሁ፣ ስራ ትምህርት ነው መጀመሪያ ማወቅ ነው። የሆነ ጊዜ ዋጋ ሊያስከፍል ይችላል። ኦፍ ኮርስ ያስፈልጋል። እንዳልኩ ቢል ኦፍ ኳንቲቲ ምናምን ስለምሰራ አንዳንድ ትሎቼ ይደግማል። ልጆቼ ደግሞ ትምህርት ቤት ሲገቡ አልহামዱሊላህ ስኮላር አግኝተው ነበረ። ብዙም አልተጨነኩ። እኔ ደግሞ በጣም ብዙ ለማቴሪያል መጨነቅ ማለት ሰው አይደለሁም። ስለዚህ ያለኝን አብቃቅቼ እኖራለሁ። ከዛ ማሽነሪውን ስንጀምር ማሽነሪውን 20% ሼር ነበረኝ እኔ። ስለዚህ የማሽነሪውን 20% ያው አንዳንዴ በጣም ከቸገረኝ እጠቀማለሁ። ግን እኔ በምናምን ድርጅቱ እንዲያድግ ፈልጋለሁ። ቀድሞ ማቀጫ አርሊ ስቴጅ ላይ እንዲቀጭ ስለማልፈልግ። ግን ስቲል እንደዛም ቢሆን ብዙ ኮምፕሌን አላደረግም። ጠይቄ አውቃለሁ ዳውጭ ነው ሲጨመር ይስል ብዙም ያው እንትን አልሰጡትም። ግን ምን ነበር ታዲያ ኢነርጂውን የሚሰጥሽ እንደዛ እንድታቂ የሚያደርግሽ እዛ ውስጥ? ኦኬ እሱ እንድትነግሪኝ ነው። ህልም በጣም እኔ አላህ እንግዲህ እስካሁን አልহামዱሊላህ ብዙ ነገር አረድቶኛል። እድሜ ይስጠኝና በጣም ትልቅ ህልሞች አሉኝ ማሳካት በፈልግ። እስካሁን ብዙ አሳክቻለሁ። ግን ዋና ኮር የምላቸው እንትኖች ላይ ለመድረስ ሰብር ያስፈልጋል።
ገንዘብ ብቻ አይደለም ባይዘው ወይ ስራ ላይ ሰክሰስፉል የሚያደርግ ወይም ደስተኛ የሚያደርግ ሳቲስፋክሽን ነው። አንዳንዴ ከምታስበው በላይ ተከፍሎ ግን ደስተኛ ሆነ ማትኖርባቸው ህይወቶች ይኖራሉ። ስለዚህ ያንን ህልም ስላለኝ ምንም እንትን አይደለም። እዛ ያኔ ሲካፈል 10,000 ብር ሆነ ደሞዜ። 10,000 ብር ሆነ አደገ። ስንት ዓመት ቆየሽ? በ1500 በግምት ምን ያህል ዓመት? 5 ዓመት በላይ ቆይቻለሁ። ያው እኔ አንዳንዴ እንደዚህ በጣም ዲቴል ስለማላስታውሳቸው እንጂ 5 ዓመት በላይ 6 ዓመት ምናምን ነው ቆይተሻል። አግብተሻል፣ ልጅ ወልደሻል። ልጆች እየወለድኩ ነው። እየወለድሽ ነው። ሶ በዛ የቅጥር ህይወት ውስጥ እስኪ ወደሚቀጥለው ፌዝ እንሄዳለን እና አሁን በዛ ፌዝ ላይ ያለ ሰው ሊኖር ስለሚችል ማለት ነው ምን ተማርሽበት? ምንስ ሌሰን አገኘሽበት? ምን ወደቅሽበት? ምን ተነሳሽ? ምን ወደሚቀጥለው እንድትሻገር ይረዳሽ? ባይዘወይ ሁሉ ቀናቶች ብልህ ደስ ይለኛል። የራሱ ቻሌንጅ አለ። ኤቭሪዴይ ጠዋት ከቤት ተነስተህ ስራ ቦታ ስትሄድ የሚገጥሙ ቻሌንጆች አሉ። እኔ ማምነው ጎበዝ ሰው ማለት ኦር ደግሞ ነገን የሚያስብ ሰው ማለት በዛሬዋ ትንሽ ቻሌንጅ ተደናቅፎ መውደቅ የለበትም ብዬ አንዳንዴ ማላስታውሳቸው ሊሆኑ ሁሉ ይችላሉ። ያን ነገር ምንድነው ስተቴ የማርበትን ከዛ በኋላ ማስታወስ አልፈልግም። ያ ነገር ቁጭ ብዬ ሳብሰልስለው መናደድ አልፈልግም። ለምን መናደድ ወደኋላ ያስቀረኛል ብዬ ቻሌንጆች ይኖራሉ ብዙ ነገር። እኔ ምን ተማርኩኝ? ሰብር ካደረግ የማታድግበት የማትለወጥበት ነገር የለም። ግን ልክ ዛሬ ተቀጥረ ዛሬ ገንዘብ ማግኘቱ ላይ ፎከስ ማድረጉ ብዙም አያስኬድም ባይኔ ሩቅ አያስኬድም። ህልሜ እንዲሳካ እኔ እንግዲህ አንድ አላህ ከረዳኝ ነገር አንዱ ታታሪ ነኝ በጣም አልহামዱሊላህ። ትትር ብዬ ስለምሰራ ምንም ብዙ ለማቴሪያል ነገር ብዙ አልጨነቅም። ነገ ደርስበታል ይደርሳል ብለሽ ታስቢያለሽ። ማድረግ የምፈልገው መንዳት የምፈልገው መኪና ከሆነ መንዳት ባለብኝ ጊዜ እነዳዋለሁ። ስለዚህ እርግጠኛ ነሽ እሱ ላይ። ስለዚህ ትግስት ምን ያህል 1500 1000 ብር ደሞዝ በነበረ ሰዓት አሁን ስታስብ ደሞዝሽ ስንት ነበረ? ማለቴ አሁን ያስገኘልሽን ነገር ስታዩ ያኔ በዛ መልኩ መስራቱ ሪሊ ያቺ ነበር በሚሊዮን አይደል? ሚሊዮን ነበር። በምን መሰለህ ቤተሰብ አለኝ አልহামዱሊላህ። ልጆች ልጃለሁ። ልጆቼን ባይዘው ብዙ ጊዜ ሰው ያቀኛል። ልጅ ይዤ ነው ስራ የምሰራው። ሚቲንግ ቢሮ ፈረንጆች ምናምን መጥተው እያጠባው ሊሆን ይችላል ማውራቸው። ምክንያቱም እያጠባሽ ያው ካለቀሱ ማድረግ አልችልም። ስራዬን ማቆም አልችልም። ምክንያቱም እኔ ለስራ ብዬ ልጅ መውለድን ማቆም የለብኝም። መቀጠል እኮ አለብኝ። ፕላስ ደግሞ ስራ ልጆቼ ደግሞ ስራ ላይ ልጆቼ መተው የለብኝም። ባላንስ ማድረግ አለብኝ። ስለዚህ በጣም እንትን ነው እንጆ ያደርገዋለሁ። ልጆቼን ቴብሌ ስር ነው ማሳደጋቸው። ቴብሌ እንደዚህ ዝግት ያለ ነው። ከስር ፍራሽ አነጥፋለሁ። እዛ ስር ይተኛሉ ከኔ ጋር። ብዙም እንትን አላልኩም አልহামዱሊላህ። ብዙም አልተቸገርኩም። ልጆቼም አልহামዱሊላህ አያስቸግሩም። ግን ቢመጡም ቢያለቅሱም እያጠባው ሚቲንግን ያስቀጥላለሁ፣ ስራዬን ያስቀጥላለሁ። ጉዳይ ካለኝ ባንክ ካለኝ በአራስ ሆኜ ለሳምንቴ ምናምን ወጥቼ ጉዳይ አስፈጽሜ ይገባሉ። እናቴ ከመጣች እናቴ ትጠብቅልኛለች። ካልመጣች ደግሞ ይዤ እንደው አንዳንድ ቦታ ይደነግጣሉ። ባንክ ምናምን ጉዳይ ካለኝ ሲለምጠሽ ሲሉ እንዴ ጉዳይን ካልፈጸማችሁ ምን ላድርግ? ህፃን አራስ የሳምንት ልጅ ይዤ ልሄድ ይችላሉ። አንዳንድ ውል መፈረም ካለብኝ ምናምን ሄጄ ምክንያቱም ስራው ሲሰራ ነው። እኔም በዛው ሳልፍ ነው ሰክሰስ የሚባለው ነገር የሚመጣው። ሰክሰስ ደግሞ ለብቻ አይመጣም። ያው ከቤተሰብ ጋር ከሶሳይቲ ጋር ከፋሚሊ ጋር አብሮ ነው የሚመጣው እና ለብቻ ተነጥሎ መጓዝ አልፈልግም። አንጠልጥሎ አንጠልጥሎ አልፈልግም። ስለዚህ ሁሉም አብሮ መሄድ አለበት ብዬ ስለማምን ማለት ነው። ከዛ ወደ ሁለተኛው ፌዝ እንሂድ። እዛ ቦታ ላይ ትልቅ ደሞዝ ባይከፈልሽም ግን አሁን በሚሊዮን ሊቆጠር የሚችል እንደከፈለሽ ነው ፊልም የምታደርጊው። ተስፋሽ ህልምሽ ነበር እዛ ላይ ስራዎችን ጓክተሽ አውቀሽ ከተከፈለሽ በላይ ሰርተሽ እንድትሄጂ የሚያደርግሽ ነገ ደርስበታለሁ ያልሽው ነው። ሁለተኛው ደረጃ ላይ ደግሞ አሁን ቅድም ተከፈለና የሆነውን ፓርት እንድትመሪ ተደረገ። ወደ መሪነት ሌቭል መጣሽ፣ ወደ ማኔጅ ወደ ማድረግ። እዛ ላይስ ምን የተለየ ነገር አረግሽ? ኬት ወደ ተደረሽው? አንቺ በመምራትሽ ምን አገኘው ብለሽ ታስቢያለሽ? ለራስሽም ለድርጅትሽም። መጀመሪያ እዛ ከመድረሱ ቤት ከመሀል ተዚያ መጀመሪያ ጠቅላላ አገልግሎት ነገር ነው ነበር የምሰራው። በኋላ አድሚን ሆንኩኝና
በዛ መሃል የዳቦ ማሽነሪ ስራ ጀመር እንደሷን ማንሳት ስለፈለኩ የዳቦ ማሽነሪ ማስመጣት ስንጀምር ስራ አስኪያጇ እኔ ነበርኩና ከዛ ሰዎቹ አብዛኛው ኢትዮጵያ ሰው በእንጨት ነው የሚሰራው የተወሰኑ ቤቶች ነበሩ ማሽነሪ ነበር ከዛ እኔ ምን ነየትኩኝ ቢያንስ እኛን ሀገር ዳቦ ጋጋሪ አንድ ስቴፕ ማሳደግ አለብኝ ብዬ ለራሴ እንትን አልኩ ቃል ገባሁኝና ጀመር እዛ እንደውም አብሮን ፓርትነሮች ያሉ አብረ ሰራ አንዳንዱ ጊዜ አንዳንድ ነገሮችን አይስማሙ እኔ ምንድነው ሰውን ኮንቪንስ ማድረግ ትንሽ አቅሙ ማለት አልሐምዱሊላህ ሰው ያምነኛልና በሰዓቱ የጀመርነው ማሽነሪ ያው ሰው ሰራሽ ነው ችግር ካለው ነው ያለው ብዬ ነው ስሸጠኝ ነበር ስሸጥላቸው ብሩን ካስገቡ በኋላ ኢኩቫለንት ቼክ ሰጣቸዋለሁ በስሜ ተጻፈ ለምን እንደ ኮንፊደንስ እንደ ዋስትና ነገር ኮንፊደንስ እንዲሰማቸው ከዛ ሲደውሉ አሁን ብዙ ማቡ ነው የሚለኝ እንደ እንትኑ ልክ እንደ የሆነ የቤተሰቡ አንድ አካል አድርጎ ነው ሲደውል እኔ ሲጠፋ የጠፋች ብሎ ይፈልገኝ ያ ዳቦ ቤት ባለቤቶች ናቸውና ከዛ እኔ ምንድነው ሪቮሉሽን ዳቦ ኢንዱስትሪ ላይ ማምጣት አለብኝ አብዮት አቀጣጥላለሁ ብለሽ ተረሳሽ የምን እንጨት ነው አይደል እንጨት መሆን የለበትም መሻሻል አለበት ዳቦ ቤቱ ካሰራሩ ከማሽኑ ቤቱ ኢቭን ዲስፕሌይ ያደረጉ አሁን ዲስፕሌይ ያደረጉ ተቀይሯል አለውጣላ ያ የኛ ሲግኒቸር ነው እኛ ነን በጣም ብዙ እንትን እያማከርናቸው ቦታ እዚህ ቦታ ምረጡ እንደዚህ አይነት ቦታ ክፈቱ እንደዚህ ቦታ ጥሩ ነው ዲስፕሌያችሁ ሰው ፈልገን አግኝተን አብሮ ዲስፕሌይ የሚሰራላቸው ሰው እያገናኘን ምናም ማለት ያ ኤክስትራ ኤነርጂ ነው የኛ ጥቅም ማሽን መሸጥ ብቻ ነው ግን እኔ እንደ ግለሰብ መውባ ለሰዎች ለነገ ለዚች ሀገር የሆነ ስሜን የማነሳበት ነገር ፈልጋለሁ ሲግኒቸር የማለ አሻራዬን ፈልጋለሁ ከዛ የዛኔ በዛ እንትናልኩ በጣም ብዙ ዳቦ ቤቶች ገዙ ብዙ ሲመጡ ዳቦ ቤቱን ማሽኑ ሰው መሆባጋ ማሽን ብለው ነው መጡት ማታ 5 ሰዓት ቢደውሉ ስልክ መልስላቸዋለሁ 8 ሰዓት ቢደውሉ እንዲገጠመን ቢሉ ቴክኒሻን በኮንትራት ሲበላሽባቸው ሙሉ አዲስ ማሽን ይሰጣቸዋል ለምን ኮንፊደንስ እንዲኖራቸው ለምን ፍራስትሬት አድርገው በዚህ እንዳይቀርስልን በዛ መሃል እኔ ጠቅላላ አገልግሎት ሆኜ ነው እንትን አድሚን ሆኜ ነበር እትወዝ ማለት ለኔ በጣም ደስ ከሚለኝ ነገር አንዱ እሱ ነው ሁሌ ሳስበው መረካበት ተኔ ነው ከዛ ድርጅቱ ተከፈለ ሲከፈል ባለቤቴ ያኛውን ዊንግ መምራት ጀመረ እኔኛው ይሄኛውን የቡናውን ዊንግ ስጀምር 40 ኮንቴነር ምናምን ነበር ምን ሰራው በዛን ሰዓት 40 ኮንቴነር ደርሳ ነበር ከምንም ማለት ነው ብዙ ጉዞዎች እንሄዳለን ኤግዚቢሽኖች እንሄዳለን ምናምንና ያው አስተዋውቀናል ካምፓኒ ከዛ እሱ 40 ኮንቴነር ደርሰን ይወሰድኩኝ ያኛውን የማሽነሪ ወሰደ ጥራጥሬ ምናምን ይልካል ያኛው ድርጅት የዛኔ ኦልሞስት 300 ሚሊዮን ምናምን አካባቢ ነው ይገኛው ማሴልሱ 40 ኮንቴነር በዛን ሰዓት ያ ከዛ እኔ በኋላ አንድ አመት ሰርቼ 1 ቢሊዮን ምናምን ብር ደረሰ 1 ቢሊዮን በአንድ አመት ከሁለት ወር ምናምን አካባቢ ሰርተን 30% እውነተኛ ቅናሽ ድርጅታችን ቴምር ፕሮፐርቲስ ባለፉት 10 ዓመታት 7 ፕሮጀክቶችን በታማኝነት አስረክቦ አሁንም ሳር ቤት ላይ ባለ 2 መኝታ 2.4 ሚሊዮን ብር ባለ 3 መኝታ 3.3 ሚሊዮን 20% ቅድመ ክፍያ ቀሪውን ያለ ምንም ወለድ በ3 ዓመት ውስጥ ቀስ እያላችሁ የምትከፍሉበትን ሁኔታ አመቻችተን እየጠበቅናችሁ ነው። ሳር ቤት ምርጫችሁ ላልሆነ ቡልጋሪያ አያት 49 እና አዋሬ ላይ ማግኘት ትችላላችሁ። በተጨማሪም የንግድ ሱቆችን በቡልጋሪያ በፒያሳና በገላን ኮንዶሚኒየም ከ2.4 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችንን ለመጎብኘትና ቀጠሮ ለማስያዝ ከታች በተቀመጠላችሁ ስልክ ደውሉልኝ። ኢክራም ነኝ ከቴምር ፕሮፐርቲስ። ያ ምንድነው ኢምፖርትም ጨመርኩኝ ብዙ ነገሮች ተጨመረ ስታፍም ያ ብዙ ያደጉ መጣ እንትኑ ይሄ የስትራቴጂክ ጥናቱ ጥቅም አንዱ የጎደለህን ነገር እንድታይ ይረዳልና ለኔም ብዙ ነገሮች ተማርኩባቸው ሰዎቹ ጋር ባለሙያዎች ስለሆኑ ባለሙያ ማማከር ጥቅሙ ይሄ ነው ብዙ ነገሮችን እንዳይረዱ ብዙ ነገር ያስተካከለ መጣን የመወሰን አቅም የመጣ ያኔ መደበኛ ስራ ተብዬ ሲጠኝ ኢምፖርት ኤክስፖርት ማናጀር ነው ግን የማናጀሩንም ስራ ደርቤ የምሰራው እኔ እሱ ያው ስለሌለ ከዛ ኢምፖርት ብዙ ነገሮች ጨመርኩኝ ፉድ አይተሞች ጀመርን ያው ፉድ በጣም ወዳለሁ በዚህ ፉድ ኢንደስትሪ ላይ ኢንቮልቭ ማድረግ እንጂ መብላት ምን ተራደለው እንደፍረቴ ማለት ነው ከግድ ጀምሮ ምግባው ልጅነት ሲያደግሽበት የማዘርሽ ምግብ በጣም ደስ ይላል ፓሽንሽ ነው ፓሽኔታ ፉድ ኢንደስትሪ ላይ በጣም ነው ደስ የሚለኝ
ከዛ እነዚህ አግሮኬሚካል ቬተርነሪ ሜዲሲን የቡና እቃዎች ማምጣት ጀመር። አልহামዱሊላህ ስራው በጣም እያደገ መጣ። ከዛ እያለ ድርጅታችን ቶፕ 10 ውስጥ ገባ ኤክስፖርት ላይ። በስንት ዓመት ውስጥ? እኔ ኦልሞስት 4 ዓመት ምናምን ሰራሁኝ። ከዛ ቶፕ 10 ውስጥ ማለት ስንት አካባቢ ነበር? አሁን ቅድም ስትይዙ 40 ሲሸጥ 300 ኮንቴነር አካባቢ ደርሶ ነበር ነው ይሱጣ። ኦኬ የሚገርም ቶፕ 10 ውስጥ ገባ። ከ40 ኮንቴነር ማለት ነው። በብር ሲተመን በዛን ሰዓት ምን ያህል ላይ ኤክስፖርት 1 ቢሊዮን ነበር? 4 ቢሊዮን አካባቢ ደረሰ። ወደ 4 ቢሊዮን ሁለት ካምፓኒዎች አንድ ላይ። ስለዚህ በቃ መሪ ከሚታወቁ የቡና እንትኖች ላይ አንዱ ሆነ። አልহামዱሊላህ ሆነ። እኔ እንደውም በጣም ብዙ ጊዜ ከቡና ስራዎች ላይ በጣም የምወዳቸው ነገሮች ብዙ ነገር አስተምሮኛል። እኔ ማለት በጣም ገጠር ከተማ ውስጥ ያደግኩ፣ እኛ ጋር መኪና ሲያልፍ የምታየው በጣም ሬር የሆነበት ከተማ፣ ተሳፍረ የምንሄደው በባስ ነው። ባስ አለ ጅማ፣ ያው ድሮ ነው ባስ ይታወቃል። ከኢትዮጵያ ቀደምት ከተማ ነው። በባስ ነው የምንሄደው። ትንሽ 2 ኪሎ ሜትር ናት ከጅማ። እኔ ጅማ ከተማ ያየሁበት ቀን በጣም ጥቂት ነው። ልብስ ሊሰፋልን ምናምን ሲል ብዙ አላውቅም። ከዛ ትልቅየው ከተማ አዲስ አበባ መጥቼ ኖርኩ። ከዛ ደግሞ ለስራ ብዬ ደግሞ ኢንተርናሽናል ጉዞችን ጀመር። ስጀምር ቋንቋ በጣም እጥረት ነበረ። እኔ አሁን በጣም ብዙ ጊዜ ሰው አድቫይስ ማድረግ የምፈልገው ነገር ቋንቋ አይደለም። ቋንቋ ያስፈልጋል በእርግጥ ቋንቋ አይደለም ስራህን የሚገልጸው። ስራህን የሚገልጸው ስራህ ነው። እስኪ ምን ማለት ነው? ምንድነው? እኔ ጉዞ ሄድኩኝና አሜሪካ ምናምን ጉዞ ኤግዚቢሽኖች ሄድኩ። ከዛ ሲድኒ ቋንቋ አልችልም። ወደ አሜሪካ ሄድሽ? እንግሊዝኛ ማለት ትንሽ ኖርማል ኮሚኒኬሽኖችን እችላለሁ። ደግሞ የሚያስጠላው ኢንጂነሪንግ ትምህርት ላይ ቋንቋ አይደለም የሚያስፈልገው፣ ስራን መፍለጥ ነው፣ ቁጥር ነው ምናምን፣ ሃርድ ወርኪንግ ነው፣ ሌላ ምንም ማለት። ከዛ እኔ እዛ ሄድኩኝና አሜሪካን በጣም ከባድ ለኔ የቋንቋ ችግር አለብኝና እንዴት ብዬ ነው ኤክስፕሌን ማድረገው? ምናምን ብዬ ማታ ቁጭ ሆቴል ሸመድድኩኝ። የምታቀርቢውን ነገር ምን ነገር መሸመድ ማወራው እንጂ ሰዎች ሲመጡ ሰዎች ሲያገኛቸው ማወራው አጥንቼ አደርኩኝና እዛ የመጀመሪያ ቀን ሱሪ ትብል ምንም ፎከስ የሚያደርግ ማለት አጣሁኝ። ገዥውንም መለየት አቃተኝ ምናምን። ከዛ ፊት ግን አንድ ጊዜ እዚህ አፍካ እዚህ አዲስ አበባ ተዘጋጅቶ ትዝ ይለኛል። እኔ አልፈራም ማለት በጣም ኮንፊደንስ እንጥጥግ ነጭ የተባለ በሙሉ ይግዛም አይግዛም ሁሉንም አምጥቼ አናገራለሁ ቡና እንዲገዛኝ። ግን ቋንቋዬን ብትል በቃ እንደዚህ ካምፓኒ ነው ስሜ እንደዚህ ይባላል ቡና አለኝ ግዙኝ፣ ከዚህ አላልፍም። እንግሊዘኛም ከዚህ አላሳልፍም። ከዛ የዛኔ አላህ ይስጣቸው ጥሩ ሰዎች እዚህ ቡና ኤክስፖርተሮች አሉና አስተዋወቁኝ። እንደው አንድ በመሃል ትዝ ያለኝ ነገር ሳላወራው ማላልፈው አንድ ገዢ ጋር እዚህ ሄድኩኝ። ላይ ትልቅ ገዢ ካምፓኒ ወኪል ነው። በዘበኛ አባሮኛል። እዚሁ ነው ወላሂ፣ እዚህ በዘበኛ ተባረሬ ወጥቻለሁ። አንቺ ምንም ተስፋ አልቆርጥም። ከዛ ተመልሼ ሄድኩ ደግሞ ከዛ ቢሮ ሌላ ቀንም ማለት ነው። ከዛ አንቺ እንዴ ስራ የለሽም ምናምን ሲሉኝ አይ እኔ ስራ መስራት ነው የምፈልገው። ስራ የለሽም ሲሉኝ ስራ መስራት ነው የምፈልገው። ከዛ በቃ ስታድጊ ነኝ ገና እንጭጭ ነው ድርጅሽ ሲያድግ ነኝ ምናምን አለኝ። ግን እንደዛም ቢሆን ተስፋ አልቆርጥም። እኔ በጣም ብዙ ማንነቴን ሞራል የሚነካ ሰው ስላልሆንኩ ነው። በዚህ ሞራል አይነካ ብዙ ጊዜ ላይ ፈለገ ሰው ምንም እንትን አይደለም። እና ከዛ አሜሪካን ሄድኩ። ኔክስት ፈር ጀመረ ቀን ምንም ፎከስ የሚያደርገኝ አጣሁ። ከዛ ኔክስት ዴይ ማታ አሰብኩኝና እንትን ሆልማርት ሄጄ መርፌ እንትን ይሄ እንደዚህ የምታጣብቀው እንትን እንደ ስፒል ምንድን ነበር ትንሽ ስፒል ናት አይደል? እንደሷን ስፒል ገዛሁኝና አንድ ፓክ ጨርቅ ገዛሁኝና መቀስ ገዝቼ እና የሆነ ትንሽ እንደዚህ ፕሪንት የምትጽፍ ነገር ገዝቼ መጣሁ። ከዛ ማታ ቁጭ ብዬ ሆቴሌ ይሄ ምንድነው እናቶች ብር የሚይዙበት ኪስ መስሏለች ጨርቋን እሷን እንትን አድርጌ ካምፓኒ ስሜን አድርጌ በሳይዝ እዚህ ጋር ተለቅ ያለ እዚህ ላይ አነስ ያለ እዚህ ላይ አነስ ያለ ለጆሮዬ ምናምን አድርጌ በክር ለጆሮ የሚንጠለጠል ነው ጆሮዬ ላይ እንደዚህ ያስገባሁትና ከጆሮዬ አጥቼ እንደዚህ አንጠለጠልኩት። እሺ አድርጌ ትንንሽ ሳምፕሎች አድርጌ ውስጥ እንደ ሳይዛቸው ተለቅ ያለው ጆሮዬ ላይ ትንሽ አድርጌ ዞርኩኝ ብዙ ኤግዚቢሽን ማዕከል ውስጥ።
እዛ ኮንቬንሽን ሴንተር ነበርና እዛ ሰዎች ሁሉ በጣም በቃ ሁሉም ሰው እየመጣ ማናገር ጀመረ ማለት ምን አስበሽ ነው መጀመሪያ ያረግ አቴንሽን ለመሳብ አላናገርም አሉኝ ማለት ብዙር የሚያናግረኝ ሰው አጣ። ከዛ እኔ ደግሞ እንዴ ይሄ እነዚህ ሰዎችማ ደግሞ ሐሳቤን ሳላሳካ መምጣት የለብኝም መሸጥ አለብኝ። የሄድኩበት አሜሪካን ማጠባው ልጅ ጥዬ ነው የሄድኩት። ጡቴ እየፈሰሰ ነው። ይህን ሁሉ ነገር ዋጋ ከፈልኩለት ነገር በባዶ መቅረት የለበትም። ከዛ ችግር መፍትሄ ወለደ። አንጠጥዬ ዞርኩኝ። አልሐምዱሊላህ ትልልቆቹ እነ ካፌ ኢምፖርት የሚባሉትና ሁሉም አናገሩኝ ማለት ነው። ከዛ እንደውም አንዳንዶች አንቺ ደግሞ አንዳንድ ሰው መልኬ ሲያይ አፍሪካዊ ምናምን መስሏሉና ከኢትዮጵያ የመጣሽ ምናምን እኔ አድራሻውን እንደዚህ በወረቀት ፕሪንት አስደርጌ ሆቴል ውስጥ ማታ እሱን ሰራ ነው ያደርኩት። ጠዋት ሳልተኛ ደግሞ የዛኔ ማታው ረዥም ነው ከ3 ሰዓት ምናምን ነው እንትን የሚለውና ከዛ አልሐምዱሊላህ በጣም ጥሩ ውጤት አወጣልኝ። ይሄን ማድረግሽ እንዴ በጣም ኃይለኛ ማርኬቲንግ ስትራቴጂ እኮ ነው የተጠቀመው። ሳታውቂው በጣም ትልቅ ሱቅ በደረቴ እዚህ እንደሚባለው እዛ ሱቅ በጆሮዬ ከዛ ደግሞ ሸጥኩኝ ብቻ ዋናው መሸጥ ብቻ አይደለም ማርኬት ሰዎቹ አንተን ካምፓኒው ማወቁ በቃ ካምፓኒን አወቁ ምን እንደምሰራ ተረዱ። ከዛ የገዙ ያልገዙ ለሚቀጥሉ አመት ትራንስፈር አደረጉ። ግን ኮሚኒኬሽን ኖረን ይህ አሁን ትልቁ የቡና ስራ ላይ በዚህ ኮሚኒኬሽኑን ካገኘ ከዛ ችግር የለውም መሸጥ ሲፈልጉ anytime ይመጣሉ። የወሰድኩትን ሳምፕል እንደገና ደግሞ ከዛ ምን አደረኩኝ የቢንተን ሆቴል ገባሁኝና የሮስተሮችን ማፕ ፈለኩኝ። እኔ ውጭ ሀገር ሲሄድ በጣም በሚገርም አንድ ቀን እንደው ከሀገር የወጣው ሳይመስለኝ ስራዬን ብቻ ሰርቼ ሳልዝናና ምናምን ነው የምመጣውና እዛ ማፕ ፈለኩኝና እንተኔ 50 ግራም አድርጌ ቡናዎች ሳምፕል ሌብል አድርጌ ዞርኩኝ። ከዚህ ሄድኩት ብዙ አላረካኝም። እዛ ሆኜ የሆነ እንትን ቤት ፕሪንቲንግ ቤት ገብቼ ስቲከሮችን ፕሪንት አስደርጌ ትንሽ ባግ አሰርቼ ምናምን ሮስተሮች ያሉበት በሙሉ የትሽ እየሰጠ አትላንታ ነበር ያኔ። አትላንታ ሄድኩኝ፣ ዋሽንግተን ሄድኩኝ። ከዛ አንድ ከአትላንታ የሆነ ትንሽ የከተማ ሮስተሮች አሉ ብቻ ዞሬ ሰጥቼ 12 ቀን ቆይቼ መጣሁ። አልহামዱሊላህ በጣም ለኔ ጥሩ ነገር ነው፣ ጥሩ ጊዜ ነው ብዬ አስባለሁ። በዚህ ስራ አለቃ ሲሆን እንደዚህ ነው የምትሆነው። እኔ አያየኝም ሰውዬው አልነበረም፣ ማንም ያየኝ የለም፣ አላህ ብቻ ነው እዛ የሚያየኝ። ግን ስራዬን ኮሚትድ ሆኜ መስራት ስላለብኝ በዚህ ልክ ነው እንትን ያደረኩትና አልহামዱሊላህ ጥሩ ነበር ለኔ። ከዛ አሁን ምን ተማርሽበት? አሁን ከዛ በኋላ ያንን ነገር ምን ወሰድሽበት? ለሰን ለወደፊቱ የጠቀመሽ ነገር ማለት ያው እኔ ምንድነው ሁሉ ጊዜ ኦፖርቹኒቲዎች ስታገኝ ማክሲመም ተጠቅመ መሄድ ያለብን ሄደ መስራት አለብን ብለን ዛሬ ተሰጣቀው ዛሬ ነው። ስለዚህ ዛሬን ኢፌክቲቭሊ መስራት አለብን ብዬ አስባለሁ። የነገውን አላህ ነው የሚያውቀው። እስካለው ግን የተሰጠኝ ኃላፊነት ላይ ጥግ ድረስ መሄድ አለብኝ። እድሉ ዛሬ ከተሰጠኝ ያለኝን ማክሲመም ኢፈርት ተብዬ መስራት አለብኝ ብዬ ተምሬያለሁ። እዚሁ ጋር የቡና ሊደርሺፕሽ ላይ ሳንወጣ ስለ ቡና ትንሽ እንድትነግሪኝ። ቡና የሚሰሩ ሰዎች ብዙ አሉ። አንቺ እንግዲህ ቶፕ 10 አድርሰሽዋል ድርጅትሽን፣ አሁንም በግልሽም እየሰራሽ ነው። ወደሱ እንመጣለንና ብዙ ሰዎች ቻሌንጅ አለ አይደል? ቡና ላይ የማትረፍ ችግር አለ። ከዛ ጀምሮ ይተውታል፣ ሲገቡም ቀለል አድርገው ይገቡታል ምናምን። እንደ ሀገር ደግሞ ትልቅ የገቢ ምንጭም ነው፣ ዶላር የሚገኝበት ነውና ምንድን ነው አንቺ አሁን ስለ ቡና ጨመቅ አድርገሽ ቡና ይጨመቃል ሊጠጣ ሲል እንደው ሳትሰስቺ በቃ ቡና ይሄ ነው ምትይን ነገር ካለ ማለት ነው እንደ ቢዝነስ? ቡና ፓሽን ይፈልጋል ስራው። ይሄ ዝም ብሎ ኦርዲነሪ ስራ አይደለም፣ ትንሽ ኮሚትመንትም ስላለው ማለት ነው። ቡና ፓሽን ሲኖር እውቀቱ ሊኖር ይገባል። ስለ ቡና ሂስትሪው ልታውቀው ይገባል። አሁን አንዳንድ ጊዜ ቡና ትቁም ተነሳ ሳታውቀው ቡና ስራውን ስትጀምር በጣም ፍራስትሬት ያደርጋል። ቡና
ኮንቲኒየስሊ ኮንሲስተንትሊ ከሰራኸው ውጤት ያለው ስራ ነው። የሆነ ጊዜ ታተርፋለህ። ስራው ምንድነው? ኮመርሻል ቡና አለ፣ ስፔሻሊቲ አለ፣ ሃይንድ ኮመርሻሎች አሉ። እነዚህን ሁሉ ነገሮች ለይተህ ተምረህ መቅመስ ችለህ ቡናዎችን ስትገዛቸው የቅምሻ ባለሙያ ከሆንክ ወይም ካወቅ ቡናውን ቀምሰህ ከገዛህ በሰማሃው ታተርፍበታለህ። በስፔሻሊቲ በተለይ ማለት ነው። ግን ቡና ልክ እንደ ህይወት ፓርት በጣም ቢዝነስን አንደርስታንድ ልታደርገው ይገባል። ቡና እንደሌላው ስራ አይደለም። ሰዎቹ ኮሚኒኬሽን ይፈልጋሉ። በደንብ ጥሩ ኮሚኒኬት አሁን ሲገዙ ካምፓኒ ስታስተዋውቅ ኮሚኒኬሽን ላይ እንዴት ነህ ብሎ ሊጠይቁ ሁላ ይችላሉ። መልስ ኢሜል መመለስ፣ ስልክ መመለስ፣ ሺፕመንት ላይ፣ ዶክመንቴሽን ላይ፣ የቡና ኳሊቲ ኮንሲስተንሲ ላይ እነዚህን ሁሉ ነገሮች ይጠይቃሉ። ስለዚህ እነዚህ ነገሮች በደንብ አንደርስታንድ ካረካቸው እንደ ቡና እንደሚጠጣው ሱስ ያስይዛል። ሱስ ይዞ ነው የምትሰራው። በጣም ደስ ብሎ ነው የምትሰራው። ማወቅን ነው ዋናው። ገዢ ምንድን ነው ይፈልገው? ከስተመሪ ከኔ ምን ይፈልጋል? ኮሚኒኬሽን ላይ ጎበዝ መሆን አለብህ። ኮሚኒኬሽን እንግሊዝኛ ማወቅ አይደለም። በቃ ሲጠይቁ ኢሚዲየትሊ መልስ መስጠት መቻል ላይ እንደገና ደግሞ ሺፕመንት ፔሪድ ቃልህን መጠበቅ ላይ በጣም የሆነ ዋጋ ሲጨምር ዲፎልት የምታደረግ አይነት ሰው ከሆንክ ሀሳብን አስር የምትቀይቁ ከአንተ ቀምሳት ማንም አይፈልጉም። ግን እነዚህ ነገሮችን በደንብ ፕሮፐርሊ ማኔጅ ካረግ ቡና በጣም ደስ የሚል ስራ ነው። ባታተርፍ ራሱ በጣም ወደኮት ስራ ነው። በፍቅር የሚሰራ እንዴት ታዲያ አሁን ያልሽውን እውቀትሽን እንዴት አደገ? ምን ደረሽ በእውቀቱ ላይ? አሁን ቡና ላይ አንቺ 17 ዓመት ቀላል አይደለም እና እንደው ቢዝነሱን ከማትረፉ በዘለለ የዘርፉ ላይ ምን አሳደግሽ አንቺ ጋር? እንዴት ልታሳድግ ይቻልሽ? እውቀት ይፈልጋል ስላልሽ ማለት በቀምሻው ደረጃ አሁን ኪው ግሬደር ነኝ፣ ኢንተርናሽናል ኪው ግሬደር ነኝ። ምን ማለት ነው እንድናውቀው? ኪው ማለት እኛ አልፋቤት ነው የምናውቀው። ያው ቡናን አውቆ ኢንተርናሊም ኤክስተርናሊም አውቆ አንደርስታንድ አድርጎ ቀምሱ ቡናውን ዋጋ የሚሰጥ ቀማሽ ማለት ነው ኢንተርናሽናል። ይሄ ማለት ኤስሲኤ የሚባል አለ፣ ስፔሻሊቲ ኮፊ አሶሲዬሽን ኦፍ አሜሪካን የሚባል አለ። እነሱ በፊት ደግሞ ሲኪዋይ የሚባል ነበር። ኳሊቲ ሲኪዋይ ማለት ኮፊ ኳሊቲ ኢንስቲትዩት የሚባል አለ። እዛም በሱ 9 ሰርቲፊኬቶች አሉኝ ለየብቻ ሰልጥነሽ ማለት ነው። ተምሬ በስነ ስርዓት በጣም ኢንቴንሲቭ ነው። ባይተው ፈተናዎቹ ብዙ ናቸው። እንትኑ ብዙ ነው። ጊዜ ስፔንት የምታደርገው በጣም ረዥም ጊዜ ነው። አሁን ያኔ ለአንድ ሰርቲፊኬት 15 ቀን ኢንቴንሲቭ ራስ አልሰራ ማለት ሙሉ ቀን ከጧት እስከ ማታ ነው እንትን አድርጌ እነሱ እዚሁ ሀገር ነው። እዚህ መተው ነው እንትን ያሉን። እዚህ ያለው ወደ ገርጂ ያለ ላብራቶሪ ውስጥ ነው የወሰድኩት። እሱን አለኝ። ከዛ ቀጥሎ ደግሞ ቅርብ ጊዜ ኤፕሪል ላይ ኪው ግሬድ ሙሉ ማለት አሁን ደግሞ በጣም ተሻሽሎ በጥሩ የቡናውን በደንብ ቫሊዩ ጭምር አድ አድርጎ ቫሊዩን አንደርስታንድ ማድረግ ጭምር አድ አድርጎ ኪው ግሬድ ተምሬ ያው ኪው ማለት ያው ቡናውን በደንብ በቃ ማርኬት እንዴት ነው ዋጋውን የሚሰጠው ሰው ማለት ነው። አሁን ተመረጠ ኳሊቲ ከሚገናኝ ቅምሻ ኳሊቲ ጥሬውንም አሁን ቡና ስትጠጪ አንቺ እንደማንኛውም ሰው አይደለም ማለት ነው። ታውቂዋለሽ በደንብ? በፍጹም እኔ ቡና ብዙ ቦታ እጅ አልጠጣም። ባይዘበ ለምን? አሁን ከቻል ካሉን ማኬቶ ጠጣለሁ እንጂ ቡና አልጠጣም። አይጥመኝም፣ ይመራል ወይ ቁሌቱ ኦቨር ሆኖበት ሊሆን ይችላል። አንዳንዱ ደግሞ ኦቨር ቤክድ ረጅም ሰዓት የወሰደ ቁሌት ስትጠጣ ላይ የሆነ የውሸት ጣዕም ይሆናል። እና ቡና በደንብ ነው አንደርስታንድ። ምን ያህል ጠቀመሽ ይሄ እውቀት? ከቢዝነሱ አንጻር ጥቅም አለው ወይስ እንዴት ታይዋለሽ? ይሄን መማርሽ ማወቅሽ ሰርቲፋይድ መሆንሽ ምን አድቫንቴጅ ሰጠሽ? ቢዝነስ ሰው የግዴታ ባለሙያ መሆን የለበትም ስለሚባል ማለት ነው። እንደውም የቢዝነስ ሰው ባለሙያ መሆን አለበት። በተለይ ለምትሰራው ነገር። እኔ ለምሰራው ነገር ቡናዬን ያ ቡና ዓለም አቀፍ ገበያ ላይ ተወዳዳሪ የሚሆን ፕሮዳክት ነው። ዝም ብለህ እዚህ የምትሸጠው ነገር አይደለም። ዓለም አቀፍ ገበያ ላይ ስትሄድ ስለ ቡና ልታወራለት ይገባል። ቡናዬ ሲቀመስ እንደዚህ አይነት ፍሎራ ቴስት አለው፣ ፍሩቲ ቴስት አለው፣ እንዲህ ነው፣ አሲዲቲ ዋፌ ላይ እንደዚህ ይቆያል፣ ቦዲው በጣም አፍተር ቴስቱ ነው፣ ይህ አሁን ቡና ላይ የማይፈልጉት ቴስት አለ። እሱ አይነት ነገሮች የሉት። ዝግጅቱ በጣም በስነስርዓት
ተጠንቅቄ አሁን ለምሳሌ ቡና ላይ ስጠጣ አፍ ላይ እንደዚህ እንዲመር የሚያደርገው ነገር ዝግጅቱ ላይ አቢዩዝ የተደረገ ነገር ነው። ስታውቅ ይህን አወቅ ማለት ዝግጅቱ ላይ ትጠነቀቃለህ ከታች ጀምሮ። እኛ ዋሽንግ ስቴሽን ላይ ምናምን ስለምንሰራ ለምሳሌ ተዘፍዝፎ ቡና ፕሮሰሱ ረዥም ስለሆነ ተዘፍዝፎ ረዥም ሰዓት ፈርመንት ቢያደርግ አፍ ላይ የሚመጣው ነገር አለ። ተደራርቦ ቢደርቅ ፀሐይ እኩል ባያገኝ ብቻ እነዚህ እያንዳንዱ ስለ ቡና ስታወራ ይሄ እኮ ቦዲው በጣም እንትን ነው ስሙዝ ነው ስጠጣው አፍተር ቴስቱ እዚህ ጋር የሆነ ጥሩ ነገር ጥሎልኝ አልፈዋል ፍሩት ቴስት አለ ምናምን እነዚህ ነገሮች መጡት በዝግጅት ነው። ዝግጅቱን ደግሞ ስታውቀው ነው ስትማር ነው። በስታንዳርድ ማለፍ አለበት እያንዳንዱ ነገር እንዴ በጣም ቀኑ የድርቀት ቀኑ ስንት ቀን መሆን አለበት፣ ሙስሌጀሩ ስንት ቀን ታጠቢያ ውስጥ ፈርመንት ማጠቢያ ውስጥ ስንት ጊዜ መቆየት አለበት፣ ከዛ ደግሞ ስቶር ሲደረግ በምን አይነት ቴምፕሬቸር ያ ባይሆን ደግሞ ጣዕሙ ለምን ያመጣል። ይህን ነገር ኤክስፕሌን ማድረግ መቻል አለበት። ስለ ቡናው ልታወራለት ይገባል። ስታወራለት ነው ቡና እኮ ማርኬቲንግ ነው። በደንብ ማርኬት ማድረግ አለበት። ቡና ማርኬቲንግ ደግሞ እውቀቱ ሲኖርሽ ነው እንጂ እንደሌላ ኖርማል ፕሮዳክት እቃ ከፋብሪካ ተመርቶ እንደሚሸጠው አይደለም። በጣም ማብራራት ይፈልጋል። ኔቨር ቡና ይለያል። ባይዘው ስራው ብዙ ሰው በጣም ገብቶ የሚከብደው ስራ ቡና ነው። ቡና ኮመርሻል ቡና ዝም ብለህ መሸጥ ትችል ይሆናል። ስፔሻሊቲ ግን ሲሆን እኔ አሁን ማርኬት ሳረግ አንድ በውመን ማርኬት አረጋለሁ። ያም በማወቄ ነው። በምን ውመን ኢንተርፕረነር የውመን ኮፊ ስለሆንኩኝ የውመን ኮፊ አሊያንስ ኢንተርናሽናሉ ሜምበር ነኝ። ለኢትዮጵያ ፋውንደርም ነኝ። ከዛ እሱ ላይ ሲሆን አንዱ ማርኬት ማድረግበት አንዱ የውመን ኮፊ ቡና ነው። በሴት የተመረተ ነው። ያ ማርኬቱ ላይ አድ ያደርጋል፣ ቫልዩ አድ ያደርጋል። እንደገና ደግሞ ዝግጅቱ ላይ በሼድ ነው ማደርቀው። እንደዚህ ሼድ ላይ ሳደርቀው ቡናውን ስጠጣው ምን አይነት ቴስት እንደሚያመጣ ስለማውቀው ነው። ኢንተረስቲንግ። እዛ ነው ማወቅ በጣም ዘን የቤተሰብ የዘመድ ቤተሰብ ቢዝነስ እየሰራሽ ቡናውን ላይም ኤክስፐርት ሆንሽ። ከትንሽ ወደ ትልቅ የቡና የአንቺ አሻራ ትልቅ ነበር። አንቺ ማደግሽበት ድርጅቱን ማሳደግሽ። ከዛ እንዴት ወደ ራስሽ ደግሞ ቢዝነስ መሸጋገር ተቀጥሮ ከመስራት ወደ መሪነት መጣሽ። ከመሪነት ደግሞ በራስሽ ደግሞ ኢንተርፕረነር ሆነሽ ምን ጀመርሽ? እንዴት ወደዛ ሄድሽ? ትራንዚሽን ውስጥ ቀላል ነበር ወይ? ብዙ ጊዜ ፋሚሊ ቢዝነስ ላይ የሚቸግሩ ነገሮች ስላሉ የቤተሰብ ቢዝነስ ላይ እና ወደዛ እንዴት ትራንዚት አደረግሽ ተሸጋገርሽ? ያሰብኩት ኮቪድ ጊዜ ነው። ኮቪድ ላይ ያው እኔም ልጆችን ኮቪድ ጊዜ 6 ልጅ ወልጃለሁ አልሐምዱሊላህ። ከዛ ልጆቼ ደግሞ ወንዶችም ስለሆኑ እኔ ሴቶቹም መስራት አለባቸው ብዬ ስለማምን ወደፊት ያው ለነሱ የሆነ የሚሰሩት ነገር ክሬት ማድረግ አለብኝ በፊልዳቸውን ብዬ አስብ ነበርና ኮቪድ ጊዜ አጋጣሚ ታይም ነበረኝ። ማስብ ከባለቤቴ ጋር ዲስከስ እናደርጋለንና ኤግዚት ፕላን ማዘጋጀት አለብን ብለን ያው ዲስከስ አደረግን። እኔም በጣም አምንበት ነበረ። የራሳችንን መስራት ዘገጃተት ፕላን አድርገን አቅደን ዝም ብለን ጥለን ሳይሆን መሄድ ያለብን እንዴት ነው የምንለቀው የሚለውን። እሺ ከዛ ምን አሰብኩኝ ያኔ በቃ ልጆች የፋሚሊ ልጆች ነበሩና ዩኒቨርሲቲ ጅማ ደርሷቸው ነበር። አስቆምኩኝና ኮሜርስ አስገባኋቸው። የምትሰሪበት ቤተሰብ ልጅ? ኦኬ 2 ልጆች ጅማ ዩኒቨርሲቲ፣ አንዷ ኢኮኖሚክስ አንዷ ሜዲሲን ደርሷት ነበር። ሁለቱን ማስቆምኩኝና እኔ ጋር አጠገቤ ቴብል ላይ ቁጭ አድርጌ ዴይ ቱ ዴይ አክቲቪቲን ከትምህርት ማታ እየተማሩ ሙሉ ቀን እኔ ጋር ይሰራሉ። እነሱ ማለት አንድ ቀን ከቤት ወጥቶ ማያውቁ ሰርቪስ ሄደው በሰርቪስ መጡ ልጆች ናቸው። እኔ ደግሞ በስራ አምናለሁ። ልጅ ማንኛውም ከቤት ጀምሮ ማንኛውም ስራ እየሰራ ማደግ አለበት ብዬ ነው የማስበው። እና አጠገቤ ቁጭ አድርጌ እንዲሰሩ አረኳቸው። ጋር ቼክ መፈረሙንም እንዲለማመዱ፣ ኢሜይሉንም ሰው ጋር እንዴት እንደምናወራ፣ ሚቲንጎች ሲኖሩ ከኔ ጋር ስታፍ ውጭ ሰዎችን ባንኮች ማንም ሲመጣ እንዲሳተፉ አረኳቸው ከኔ ጋር አብረን። ከዛ እንደዛ በደንብ ትሬን አረኳቸው እና ከዛ 6 ወር ምናምን በፊት ቀድሜ ያው ከ6 ወር በኋላ የራሴን ስራ መጀመር እንዳለብኝ አሳወቁ። በቃ ከ6 ወር በፊት ያው ያኔ ግን ጥሩ አልነበረ። እንዴት 6 ወር በኋላ ለቃለው ስል ጥሩ እንትን አልተፈጠረም። ከባድ
አዎ በጣም ከባድ ነበርና ያው አንዳንዴ ምንድነው ካልቸራችንም በመሃል ሰዎችን ማስቀብተን እንትን የማድረግ ካልቸር ስላለን ያንን እንትን አረኩኝና ሰዎችን በመሃል አስገብቼ ሞከርኩኝ። ሳስበው ግን በቃ የሚሄድ አልመሰለኝም። ስለዚህ መወሰን ነበረብኝ። ስወስን ግን በጣም ለእኔ ከባድ ታይም ነበር። እኔ በተፈጥሮ ሪስክ ወስዳለሁ። አልሐምዱሊላህ ሪስክ የመውሰድ አቅሙ አለኝ። ዲሲሽንም በጣም ጎበዝ ነኝ፣ ሪስክም ወስዳለሁ እና ማለት በዛ ሰዓት እርጉዝም ነበርኩኝ እና ትንሽ ከባድ ጊዜ ነበር ለእኔ። እዛ አልሐምዱሊላህ አላህ ብዙ ነገሮችን አስተካከለልኝና ዊዛውት ኤኒቲንግ በባዶ እጅ ወጣሁ። በቃ መጀመር አለብኝ ብዬ ከዛ ሰዎች እንደውችን ማንሳት ፈልጌ ነው። ሰዎችን አንዳንዴ ኮንሰልት አረኳቸው። ኮንሰልት ሳረጋቸው አቅሜን ስለሚያውቁት አብረን እና እኛ ጋር ተቀጠሪና ስሪ። እኔ ያማከርኳቸው ትንሽ የተወሰነ ገንዘብ ቢያበድሩኝ ብዬ ነበር። በጣም ትልቅ ውለታ የዋልኩላቸው ሰዎች ምናምን ናቸው እና ዛሬ ላይ ቆሞ እንትን የሚሉትን ካምፓኒ ላይ ብዙ አግዣቸዋለሁ። እኔ ደግሞ ሰው ሲጠይቀኝ ያለ ምንም መሰሰት ነው ኖሌጅ ሼር ማድረግ። ምንም አልሰስትም። አልሐምዱሊላህ እንደዚህ እንትን የለብኝም እና ፖዚቲቭነት ይከፍላል ብዬ ስለማምን ሰው ቢጠይቀኝም እርዳታዬንም ቢጠይቅ ኤኒ ታይም ማታ ሌሊት ለምን አይሆንም። አንዳንዴ ሰው የዋህነት ነው፣ ግን እኔ በዛ አልረዳውም። ፖዚቲቭ መሆን ምንም ወጪ የለው፣ ትርፍ አለው። ትርፉ ሊዘገይ ይችላል እንጂ ይመጣል፣ በደንብ ነው የሚመጣው። እኔ በዛ ስለማምን እዛ ሰዎች እንደውም ምን አለኝ፣ እንዴ አንቺ ምንድነው ገና ያለምንም ተቀጥረሽ አሰሪም እንዴ ምናምን በተቀጣሪ ብርችን ብር ብታገኝ ምንድን የሌለሽ ምናምን አሉ። ምንድን የሌለሽ ማለት ቤት ከሌለሽ ቤት እንግዛልሽ፣ መኪና ከሌለሽ መኪና እንግዛልሽ፣ ስራ እኛን ስራ እኛ ጋር ስሪ። እኔ እኮ ለሱ መች አጣሁ እዛ። እኔ እንደሱ የምፈልገው ህልም አለኝ። ያን ህልሜ ጋር መድረስ እፈልጋለሁ። ስለዚህ ሰው እንትን እንድለው አይደለም የምፈልገው፣ ግን ከዛ ኦኬ ሰው ላይ መንጠልጠል እንደሌለብኝ ወሰንኩ። 2-3 ሰው አናገሬ ማለት ነው። በጣም በፍጹም ትክክል አይደለም። መንጠልጠል የነበረብኝ አላህ ላይ ነበረ። ትክክል አይደለም፣ ተሳስቼ ነው እዛ ሰው ጋር ሄድኩት ብዬ እንደውም አንድ ቀን በሌሊት ጠርቶኝ አንድ ሰዓት ሳይሞላ ቡሊ ጋር ተቀጣጥረን እኔ እንግዲህ ጠይቀዋለሁ እንደዚህ ደግሞ ብርም የተወሰነ የሰራሁትን ብር አለኝና አይ መኪና ገዛልሻለሁ፣ ቤትም ከፈለግሽ ገዛልሽና ግን እኔ ጋር እንድትሰሪ ነው ፈልገው። እሺ አልኩ። ምን መሰጠው? እሺ አስቤ እነግርሃለሁ ብዬ ተለያየ። ከዛ በኋላ አቆምኩና መንጠልጠል በሌለብኝ ሮንግ ቦታ ነው የሄድኩት። መንጠልጠል ወዳለብኝ ነበር። ከዛ ለእኔ ደግሞ ያኔ ስራውንም ያው ለቀቅ ያለው ገንዘብም የለኝም፣ ልጆች አሉብኝ፣ ቤት ኪራይ ላይ ነው ያለሁት። በጣም ግራ ገባኝ። ከዛ ብዙ አሰብኩኝ። እኔ ደግሞ ለቤተሰቦችም ሼር ማድረግ አልፈልግም፣ እንዲጨነቁ አልፈልግም። ብዙ ጊዜ ችግሮችን አልናገርም፣ ራሴ እፈታዋለሁ። በጣም ተጨነኩኝና እነዚህ ልጆች ምን ላረጋቸው ነው? ግን ደግሞ ሀሳብ ማለት ብዙ የፈጠርኳቸው ኔትወርኮችም አሉ ጥሩ። ከዛ ቄራ መስጂድ ሄድኩኝ። ትዝ ይለኛል በጣም ረዥም ሰዓት ነው ያለቀስኩት። ረዥም ሰዓት ነው። በጣም መጥፎ ፊሊንግ ተሰማ። አለቀሽ? በጣም ረዥም ሰዓት ኦልሞስት ጠዋት 4 ሰዓት ምናምን ቄራ መስጂድ የገባው 10 ሰዓት ግጭ ነጥቶት ቁጭ ያልኩ እርጉዝ ነኝ ምናምን በጣም ተጨነኩኝ። በጣም ልጆቼን አላስድን እነሱን አቢዝ ላደርግ ነው፣ ቤተሰቦቼንም ላስጨነቅ ነው፣ ለነሱ እንደው አሳልፍላቸዋለሁ፣ የተሻለ ህይወት ከአላህ ጋር እሰጣቸዋለሁ ብዬ አሰብኩ። እኔ ራሴ እነሱ ለበርደን ልሆን ነው። በጣም ግራ ገባኝ። ሁሌ ማመሰግነው ባለቤቴ ነው። በጣም ጥሩ ሰው ነው ባለቤቴ፣ በጣም አንደርስታንድ የሚያደርግ። ከዛ ቀጥሎ ሁሌ በህይወቴ ማረሳት የባለቤቴን እናት ነው። ከዛ ቄራ እዛ ሳለቅሱ እሷ ጋር ሄድኩኝ። አላህ ይርሐማት። እሱም ባለቤቴም ሲደውልልኝ ስልኬን ዘግቼዋለሁ፣ ሲፈልገኝ አጣ። ከዛ የሆነበት ከብታ ነው ብሎ በቃታ። ከዛ እሷ ጋር ሄድኩኝና ምን ደክሞኝ ነው ቁጭ ብላ ዱዓ ከድካም ያወጣሽ ብላኝ ማለት ነው። እኔ ምንም ሀፕን እንደረጋ አልነገርኳት። እዛ ደርሼም ነበረ እርግዝና 8 ወር ምናምን አልፎኝ ነበረ።
በቃ የሆኑ እንትኖች መስራት ጀምር በአየር ምናምን መስራት ጀምር። ከዛ ስራውን ተመለስኩ ወደ ስራ በሽማግሌ ያው ትንሽ በጣም ፍራስትሬት አድርጌ ስለነበረ ያው ተመለስኩኝ ወደ ኋላ እና እዛ ገባሁ ተመልሼ። ከዛ በኋላ ማሰብ ጀመርኩ። ታይም አገኘሁ። ወለድኩ፣ አራስ ሆንኩኝ ምናምን ቤት አልሐምዱሊላህ በሰላም ወለድኩ፣ ጤነኛ ልጅ ወለድኩ። ምን አልኩኝ እንዴ እኔ ሰው የሌለው በትሪሊየንስ ቢያወጣ የማያገኘው ልጅ አላህ ሰጥቶኝ ለዱንያ እንደዚህ ጨነቃለሁ? በፍጹም ይሄ መሆን የለበትም። ዱንያ ከኔ በኋላ የሚመጣ ነገር ነው። ስለዚህ ማሰብ አለብኝ ብዬ ልክ ወልጄ እሷን አራስ ሆኜ በቃ ሙሉ በሙሉ ያው እየወጣሁ መጣሁ ከዛ ድርጅት። ሽማግሌዎቹም ያው ተመለሽ ስላሉኝ ነው ተመለስኩት የነበረው። ትንሽ በደንብ ታሰልጠንልኝ ልጆቹና ይሄ በደንብ አሰልጠኛለሁ ራሴ ኤግዚት ፕላን ስለነበር ተመለስኩኝና እየሰራሁ ወለድኩኝ አልሐምዱሊላህ። ከዛ ልጅን ጤነኛ በጣም ኤክሳይትድ ሆንኩ። ጤነኛ ልጅ በመውለድ በዛ ስትረስ ውስጥ ማለት ነው። በጣም በቀላል መጠን የምወልደው አልሐምዱሊላህ። በጣም በቀላል 1 ሰዓት ባልሞላ ጊዜ ልጅ ወጣ። ታዲያ ማን ይሰጠኛል? ስለዚህ ስለ ዱንያው ቀስ ብዬ ማሰብ እችላለሁ ብዬ እናቴ ማጋጠሚ መታ ነበር። በቃ ትንሽ ጥሩ ጊዜ ያሳለፍኩኝ። ከዛ ልጄ አራስ እያለሁ የዳቦ ቤት ፕሮጀክት ሀሳብ መጣ ማለት ነው። እዛ እሱን ለመጀመር ምንም ብር የለኝም፣ 1 ብር የለኝም እጄ ላይ። ከዛ ምንድነው አንዳንድ ጊዜ ዛሬ ካልከፈለን የምትላቸው ነገሮች ጥሩ አይደሉም። ወደፊት የሚከፍልህ ነገር ነው የሚሻለው። ይሄ ቅብል ውስጥ ነው ጊቭ ኤንድ ቴክ ነገር ጥሩ አይደለም። ከዛ ባንኮችም ጋር በጣም ጥሩ ሪሌሽንሽፕ አትርፌያለሁ ብዙ ባንኮች ጋር። እነ ሂጅራ ደግሞ ፋውንደርም ነበርኩኝ ከመስራቾችም ነበርኩኝ። ስለዚህ ሳስበው ወደ ባንኮች መሄድ አለብኝ ብዬ አሰብኩኝና ከዛ ሄጄ እንትን አደረኩ፣ አናገርኳቸው። ባይዘዌ በባንክ ኢንዱስትሪ ቀርድ ልክ አይኤፍቢ ሲጀምር የመጀመሪያ ቀርድ ያስፈቀድኩት እኔ ነኝ። ኦሮሚያ ኢንተርናሽናል ባንክ እነ ኑሪ ምናምን እያለሁ የመጀመሪያ ፋይት ያደረኩትን እኔ በፋይት በጣም አምናለሁ። ፋይት አድርጊ ፋይት ስጡኝ ፕሮዳክቱ የመጣው እኮ ለእኛ ነው። ለምንድን ነው ማንጠቀም? ኮላተራል አሉ የ25 ሚሊዮን ብር ኮላተራል አስይዘን የተፈቀደለ 15 ሚሊዮን ብር። ግን እንትኑን ፋይት እንዴት አድርጌ በጣም ደስ ከሚለኝ ነገር ያኔ እኔ በጀመርኩት ነው ቀርድ ብዙ ሰው መውሰድ የጀመረ። ከዛም በኋላ ወደ ኦሮሚያ ነው መጀመሪያ የጀመረው ከግል ባንክ። ከዛ ወደ አዋሽ ምናምን ተጀመረ። ያው ከነሱ ጋር በጣም ጥሩ ቤተሰባዊ የሆነ ሪሌሽንሽፕ መስርተናል። ከዛ ባንክ ጋር ሄድኩኝ አልሐምዱሊላህ አላሳፈሩኝም፣ ሰጡኝ። ከዛ በመሃል ግን ያው እነሱ እንፈቅዳለን ባሉበት ሳይፈቀድ ቀርቶ ከሰው የተበደርኩት ሰው አስጨነቀኝ በጣም። ያንንም ያው ሰው ማኔጅ ማድረግ አለበት። ባይዘው እኔ አሁን እንደዚህ አይነት ነገሮችን ስናወራ ይገጥማሉ። ሰው ያስጨንቃል፣ ጓደኛ ሊሸሽ ይችላል፣ ሌላም ሰው ማለት እየወደቅክ ነው ብሎ ሊያስብ ይችላል። ያን ፕሩፍ ማድረግ አያስፈልግም። እየወደቅክ እንዳልሆነ ግን ሁሌ አላህን ይዞ ማሳየት ያስፈልጋል ብዬ አምናለሁና አልሐምዱሊላህ ተሳካልኝ። አገኘሁ። በ72 ቀን ነው የጨረስነው ያንን ቦታ ሰርታ 72 ቀን የ90 ቀን ፕሮጀክት ነው ይሄ ከፋስት ከተማው መስተዳድር በ90 ቀን የተባለው። በ72 ቀን ማታ አራስ ነኝ። ማታ 5 ሰዓት ድረስ ልጄ መኪና ውስጥ አድርጌ እኔ ራሴ በቃ ጋውን ለብሼ ምናምን ያው ያለኝ አማራጭ ስለሆነ ሰርተን አልሐምዱሊላህ ወደ ስራ ጀመርን። መብራት ምናምን እስክናገኝ ትንሽ 90 ቀን የፈጀው እንጂ ግንባታውን ጨረሰ። ቦታው ደግሞ በጣም ከባድ ቦታ ነበረ። ብዙ ሌላ ነገሩ ላይ ስም የተሰጠው ቦታ ነበር እና እኔ ሰርቼ ጨረስኩኝ። ከዛ ማሽን አስገባሁኝ። ማሽን ሳስገባ የነበረኝ ኔትወርክ ነው የጠቀመኝ። አዲስ ካፒታል ጋር አብረን ስለምሰራ እኔ ማሽን ባስመጣም ማሽኑ የኔ ብቻ አይደለም የ4 ሰው ነው። ስለዚህ ከአዲስ ካፒታል ጋር እንትን አድርጌ ማሽን ገዙልኝ፣ ጊዝ ማሽን አልሐምዱሊላህ። ከዛ እንደውም የአዲስ አበባ ከተማ አስተዳደር መታ ነው የመረቀችው ኩርታ ዳንቻ። በጣም ነው ኤክሳይትድ የሆነችው እሷ ራሱ ከ33ቱ የመጀመሪያው ነው። በፍጥነት መጀመሪያ አስጀመርኩ። እንደውም ሰው ሌላ ሰው እኔ ስሰራ የእውነት ነው የምሰራው፣ የእውነቴን
እኔ ያኔ ዳቦ ቤቱን ከፍታለሁ ስል የእውነቴን ነው ቦታ ፈልጌ አይደለም በቃ ዳቦ መስራት ነው ይፈልግ እንደውም የዛኔ 40 ሚሊዮን ብር እንስሽ ልቀቂው ቦታውን ብሎኝ ነው ለኔ 40 ሚሊዮን ቱማች አይደል ግን አይደለም እኔ የምፈልገው ዓላማ አለኝ የገንዘብ ሳቲስፋክሽን ወይም ደስታዬ ገንዘቤን ብቻ ማግኘት አይደለም ነገም ሶሳይቲውን ይጠቅም ሶሻል ሪስፖንሲቢሊቲ የሚወጣበት እንትን ነው ማድረግ ያለብኝ ብዬ ከፈትኩኝ ታሳስ 24 ቀን ነበር የከፈትኩት ትዝ ይለኛልና ምን ስሜቱ እንዴት ነው እኔ የተከፈተ ቀን በጣም ነው ደስ ያለኝ በጣም ማለት ነው ምን ልበለው አላህ ምን ብዬ ላመስገን አልኩት ምን ልበልህ አንተ የትኛው ቃል ይገልጻል በቃ በጣም ረጅም ሰዓት ቁጭ ብዬ አመሰግንኩት ያ ረቢ እንደው እሱ ያደረገልን እኔ በዛ ሰዓት ምንም ሳይኖረኝ በነፃው ዳቦ ደስ ብሎኝ ማለት ነው ሰጠኝ ነበር ከዛ ስታፍ ደግሞ ማደራጀት ነበረብኝ ስታፍ ሳደራጅ ያገኘዋቸው ሰዎች በጣም በቃ ብዙ ሰው የለም ማርኬቱ ላይ ያሁኑ አዶን ነው ምን እንደሆነ ባላቅም ሰው ገንዘብ ይፈልጋል ግን ስራ አይፈልግም ገንዘብ ባዶን አይመጣም ስራ ይፈልጋል ከዛ ሰዎች ያመጣው ትንሽ 18 ለዚህ ትምህርት ቤት የጨረሱ ልጆች ኮሌጅ ጨርሰው ቤት የተቀመጡ ልጆች ምናምን ያመጣው በራሴ ሲስተም እያሰለጠነ መስመር ማስገባት ጀመረ ከዛ ከራሳቸው ከቀጠርናቸው ካሸር ከቀጠርናቸው ተቆጣጣሪ ዳቦ ከሚጋገሩት ልጅ ካመጣናቸው የተወሰነውን እያሳደግን አሁንም ብዙ ልጆች አሉ ከመጀመሪያ ከኔ ጋር የጀመሩ ስቶር ኪፐር ያመጣው ልጅ ማርኬቲንግ ነበርች አሁን ኤፍኤንዲ ቢሆን አድጋለች ኦፊስ ማናጀሪ ዳቦ ልትቆጥር መታ ተምራን አካውንቲንግ ማኔጅመንት ተምራ ዩኒቲ ስራ ላገኘች ነው ኦፊስ ማኔጀር አድርጌ አሰልጠኝ በመፈልገው ካሸር እንትን አካውንቲንግ አሁን ጁኒየር አካውንታንት አለች እሷም የአካውንቲንግ ተምራ ስራ አጥታ ዳቦ ልትቆጥር ገብታ ነበር እሷንም ልክ ሳወራቸው ቁጭ ብዬ በደንብ ሳወራቸው እንደዚህ ነበር ሲሉ አሰልጠናለሁ ወደ መፈልገው እዛ በጣም ለኔ በጣም ቤስት ሰዎች ናቸው እነዚህ ሰዎች ስለዚህ ድርጅቴን ተሸክመው ያሉልኝ ሰዎች እኔ ያሰለጠንኳቸው በደንብ የሰራሁባቸው ናቸው እና ብዙዎቹ አሁን ስታቸው ወደኔ እንትን እየመጡ ወደኔ አስተሳሰብ እየመጡ ነው ገንዘብ ሳይሆን ማወቅን እንትን ያደርጋሉ እኔ ኤቭሪ 6 months ደሞዛቸው ሪቫይዝ አደርጋለሁ ኢንፍሌሽን ካቅም በላይ የሆነ ነገር ሲመጣ የተወሰነ ነገር አሳድጋቸዋለሁ ስለዚህ ለኔ ቀኝ እጆቼ ናቸው አሁን ያሉት አልহামዱሊላህ ስንት ሰራተኛ አለሽ አሁን እዛ 119 ሰራተኛ 19 በዛ ዳቦ ቤቱ ምንድነው ኢምፖርቱም እዛው ነው የምንሰራው ስፖርቱም አለ ሳይትም ላይ ኦልሞስት 10 የማይሞሉ ብቻ ከዛ ውጭ ናቸው ለሁሉም ቁርስ ምሳ እራት አለ የሚያድሩ ደግሞ ከክፍለ ሀገር አምጥቼ አሰልጠኛ ያስቀመጥኳቸው ማደሪያ ሰርቼላቸዋለሁ ያድራሉ እዛ ሃፍ ዴይ የሚሰሩ ጧት ቁርስና ምሳ ከሰዓት የሚገቡ ደግሞ ምሳና እራት እዛው አለ ካንቲን አለ እዛ ይበላሉ አልহামዱሊላህ ምን ደረሰ አሁን ለምን መሰለሽ የምጠይቀው አሁን ያኔ ወጥቶ ነበር አይደል እንደዚህ ተመረቀ ምናምን ኒውስም ነበር ያው ክብርት አዳነች አበቤም ስለነበረች አብራችሁ እኔም አይቻለሁ ፎቶና ለሚያይ ሰው የሆነ ነገር ለሚያይ ሰው የሚሰጥ ሚኒንግና አሁን መሰጪንጋ በጣም ሚለያይ ነገር ስላው ለሚያይ ሰው የሆነች በጣም ባለሀብት ከመንግስት ጋር አብራ ሆና እንደዚህ አይደል ኢንቨስተር ሶ የሚመስለው የሆነ በጣም በተመቸ ሁኔታ አንድ ባለሀብት የሆነ ነገር ከመንግስት ጋር ተባብሮ ፓርትነርሺፕ ፈጥሮ እንደከፈተ ነው አንቺ ደግሞ ምትነግሪኝ ባንክ ጋር ፋይት አድርገሽ ብር ጎሎሽ አንሶሽ ይሄን ሁለቱም ከለር እንደ ከመጋረጃው በስተጀርባ ያለውን የሰው ልጅ ስኬትና ፊት ለፊት ደግሞ ሰው የሚያየውን እንዴት ታነጻጽሪዋለሽ እዚህ ጋር ምንድነው ስራ ቅድም ብያለሁ ስራ ሰሪውን ያከብራል ባለሀብትም ሆንክ ምንም ሆንክ እንደ ሀገር ላይ አሻራ ማስቀመጥ ከቻልክ ገንዘብ አይደለም ዋናው እኔ ምንድነው ሁሌ የራሴ ፕሪንሲፕል ገንዘብ ስለበዛ አይደለም አሁን ሰደቃ መስጠቆ ገንዘብ ስለበዛ አይደለም ሀብታም እንደውም ብዙ ጊዜ አይሰጥም ይባላል አሻራን ማሳረፍ ፈልግ ነበር ገንዘቡ አያግደኝ ማለት ያኔ የነበረኝ ኤክስፒሪየንስ የነበረኝ ኮሚትመንት ምናምን ነውና እኔ ባለሀብት ብሎ እንደውም በጣም ብዙ ስሙላ ሰጥተውታል ያኔ ምን አይነት ከባለስልጣን ጋር ነው መሰራው እንደዚህ ምናምን ብቻ ከባድ ስሞች እኔ ያኔ እውነት ለመናገር በጣም ማደንቃት ሰው ነው አዳነች ክብርት አለኝ ሳይቤ ነው ለምን እኔ አተቀኝ
ግን አንዳንዴ የሚሰራ ሰው በጣም ታበረታታለች። እኔ ያኔ ወርቆችን ሸጫለሁ፣ የተረፉኝ ወርቆችን የነበሩኝ የሆኑ እንደውም ረጅም ጊዜ ያጠራቀምኳቸው ሌሎች ዶላሮች ምናምን እነሱ ሁሉ ሸጬ ነው ስራ ላይ። ግን ስገባ በጣም በሚገርም ነገር መቼም አላህ ካቀለለው ማንም አያከብደው። በጣም ነው የቀለለኝ ስራ። በጣም ከባድ ታፍ ታይም ነበር ለኔ። ታፍ አንዳንዴ ገብቼ ማታ ሰው ሲተኛ ላለቅሶላ እችላለሁ። ማለት ምን ሆኜ ነው እኔ ችግር ስላለብኝ ነው ወይ እንደዚህ አይነት ነገሮች። ይሄን ሁሉ አመት እኔ ማለት ኢምቢሊየንስ አንቀሳቀስ የነበርኩ ሰው ነው። ኢምቢሊየንስ ስፈርም ኢምቢሊየንስ አንቀሳቀስ የነበርኩ ሰው ግን አላህ ሁሌ አላህን ማመሰግን አንዲት ቀን ሲንግል ሴንት ፔኒ ነክቼ አላውቅም። መውሰድ እችል ነበር ማንም ሰው ሊያቀበኝ በማይችል መልኩ። ግን እኔ ነገዬን ነው የምፈልገው። እኔ ህልም አለኝ ትልቅ ህልሜን ማሳካው ከሰው ወሰድኩት አይደለም በሰራሁት ነው። ስለዚህ ያኔ አላህ እሱንም ቆጥሮልኝ ሊሆን ይችላል እንጂ ኢምቢሊየንስ አንቀሳቀስ። ከዛ ደግሞ ምንም ሳይኖር ደስ የሚለው ነገር በሰዓቱ ክረምት ነው፣ ተማሪዎች ትምህርት ቤት የለም፣ ቤት ውጭ አይኖርም። መስከረም ላይ ስለሆነ ከዛ ስራው በቃ ራሱ መስመር እያያዘ ሲመጣ አልহামዱሊላህ ማለት ሰው የፈለገው ኢሜጅ ቢሰጥም ግን አንተን የምታውቀው አንተ እኔ ራሴን ነው ማውቀው። ብዙ ጋዜጣው ላይ ብዙ ነገር ተብሏል። ኢቭን አንዳንዴ መጥተው ይሄ ባለስልጣን ዳቦ ቤት ነው ምናምን ይሉኛል። ግን ዳቦ ቤቱ ደስ የሚለኝ ነገር እኔ ሰው በፈለገው ሊል ይችላል። ቀደም እንዳልኩ ሞራል የሚነካ አይነት ሰው አይደለም። ለትችትም ብዙ እንትን አይደለም። አንዳንዴ ሰው ከሚሰራው የሚተቸው ይበልጣል። ያንን ደግሞ ጆሮ ከሰጠ ወደ ኋላ መቅረት ነው። ስለዚህ እኔ ብዙ ለዛ እንትን አይደለሁም እና ሞራል የሚነካም ሰው አይደለሁም። ዳቦ እኔ ስጀምር 3 ብር ከ75 ሳንቲም ነበር የምሸጠው። 3 ብር ከ75 ሳንቲም ከተማ ውስጥ ዳቦ 5 ብርና 6 ብር ነው። እዛ በጣም ብዙ ጊዜ አታክ ሊያደርጉኝ ይሞክራሉ። መተው ያልደረሰኝ ነው የምትሰራው ይላሉ። ዳቦ ገዝተው ሄደው ያመለክታሉ ምናምን። ግን እኔ አንዲት ቀን ይኸው ከተጀመረ ቀን ጀምሮ አንዲት ቀን በማንኛውም ሲቹዌሽን ነዳጅ ጨመረ ምን ጨመረ ዳቦ አቁሜ አላውቅም። ዋጋ እነሱ በሰጡኝ ዋጋ ነው የምሰራው። ያ ለእኔ ምንድን ነው የሰጠኝ ብለህ ትርፍ ኪሳራ ሊኖረው ይችላል። ትርፍ ግን በጣም የሚበልጠው ትርፉ ምንድን ነው? በጣም ብዙ ምስኪን ሰው ነው መጥቶ የሚበላው። የዳቦ ቤት ስራ በረካ አለው። ደስ የሚለው ነገር እኔ ዛሬ ላይ ተነስቼ በአንዴ ሚሊየንስ ማትረፍ አልፈልግም። ከሱ ይልቅ ኮንሲስተንስ የሆነ ከብዛት የሚገኝ ዘለቂ የሆነ ቢዝነስ ሲስተም እንዲኖረኝ ነው የምፈልገው። ዛሬ በህይወቴ ከምጠራው ነገር እንትም ላይ 20 ሚሊዮን ብር ይገኛል ይባል የሆነ ቦታ ላይ ገብቼ ወጪ አልገባም አልወድም እኔ እንደዛ። ግን ይሄ የዳቦ ቤት ስራ አምኜበት የገባው ህልሜም ስለሆነ ማለት ነው። አምኜበት የገባው ስራ ስለሆነ ሰራተኞችን ይመግባል። ኢቭን ብዙ ምስኪን መተው የሚበላበት አለ። ብዙ ነገር አለውና አልহামዱሊላህ ለራስ ደስ ይላል። የት ደረሰ አሁን እንበለው? ያ እንግዲህ በጣም በትንሽ የተጀመረ በዛ ጭንቀት በብድር የተጀመረ እንትን ቅድም ኮንቴነሩ የዛኛው እዛ አደገ ብለሽኛል። ይሄኛው ቡናው ምን ያህል አደገ? ኤክስፖርቱ በትንሽ አመት ውስጥ ይሄ ኮፊ ሾፑና ዳቦ ቤቱ 7 ኮንቴነር ምናምን እንልካለን። ዳቦ ባይዘው በቀን አሁን እንደው ነዳጅ ሲጠፋ ያው እንትን ሲል ነው እንጂ 80,000 ዳቦ ምናምን እናምርት ነበር በቀን። ምክንያቱም ከመንግስት ጋር አግሪመንት እኔ እንደው መጀመሪያ ፕላኔ 150,000 ዳቦ ምንም እስካሁን 150,000 አመርታለሁ ብዬ ነበር። 150,000 መጀመሪያ አካባቢ ሆነ። በኋላ ዱቄት አቅርቦት ምናምን ሲጠፋ አሁን 80,000 90,000 ምናምን ብዙ ነው በጣም እናመርታለን። አልহামዱሊላህ ዳቦ በደንብ ሌሎችም እኛ ጋር የለም ብቻ ነው ሁሉም ነገር አለ አልহামዱሊላህ። ከትንሿ የ6 ብር ከምናምን ገዝቶ የሚጠቀማት ብስኩት ነገር ጀምሮ እስከ ቶርታ ድረስ ሁሉም ነገር አለ። ስንሰራ ደግሞ አልহামዱሊላህ በጣም ጥርት ያለ እኛ ምንበላው ልጆቻችን የሚበሉት ንጹህ ነገር ነው የምንሰራው። ምክንያቱም ግማሾቹን እቃዎች እናመጣለን ራሳችን ከውጭ ሀገር። መኪናዋን ገዛሻት? ህልምሽ የነበረችው ሹፈት ነው ነው እንጂ መጠየቃውን ባይዘው በጣም ሰው ግቢ ራሱ እያለው ፕራዶ መኪና መግዛት ነበር። ፕራዶ መኪና መግዛት ነበር የምፈልገው ግቢ ራሱ እያለው። ከዛ
ስወጣ ያው ፕራዶ ጊዜው አለፈና አልহামዱሊላህ ቆንጆ መኪና ገዛ። ለጊዜው የሚሆን በጣም ጥሩ ቆንጆ መኪና አልহামዱሊላህ ፈልጊውን ነገር አልহামዱሊላህ እዚህ በላይ ምን ዩኒቨርሲቲው ተገባ መኪናው እንትን አለ። አሁን ምን የቀረው ፋብሪካው ነው። 3 ነበር ያልሽኝ እና ጠቅላይ ሚኒስትሩን ቆይ እንመጣበታለን እየጨረስን እንድንሄድ ሰዓት በጣም ሄደሳናቀውና ሁለቱ ተሳክቷል። ፋብሪካውስ የምግብ ፋብሪካ ያልሽ ወዴት እየሄደ ነው? እሱ አሁን ኢንሻአላህ አላህ እድሜ ይስጥ። ወይስ ዳቦ ቤቱም እንደ ፋብሪካ ተቆጥ? እሱ ማኑፋክቸሪንግ ነው። ግን እኔ ከሱ ባሻገር ማስበው ፋብሪካ አለ፣ የምግብ ፋብሪካ። እንግዲህ ቦታውን ወስጃለሁ። ቦታውን ወስጃለሁ። ስለዚህ ጀመረሽዋል ልምሽ ገና ነው። ያው ማጠር ላይ ነኝ አሁን ያለሁት። ኦልሬዲ ትልቅ ቦታ ወደ 20,000 ምናምን ካሬ ሜትር ቦታ ወስጃለሁ። አቃቂ ቃልቴ እንግዲህ እሱ እንትን ሲል ወደ ስራ ይገባለሁ። ስለዚህ ህልሞች እየተሳኩ ነው። አልহামዱሊላህ ማሻአላህ በጣም ደስ ይላል። አንድ ትምህርት ግን እንድትሰጪን እንፈልጋለን። ራስን ከመምራት ድርጅትን ወደ መምራት ተሻገርሽ፣ ማሳደግ ቻልሽ። አሁን ደግሞ የራስሽ ቢዝነስ ኢንተርፕረነር ሆንሽ። በኢንተርፕረነር በመሆን መካከልና የሰው ድርጅት ውስጥ በማሳደግ መካከል እንደው ወደዚህ ስትመጡ ይሄ ነው ልዩነት አለው የምትዩ ነገር ካለ ማለት የሚገጥምሽ ነገርና እዛ ጋር የሚያስፈልገው ክህሎትም ማለት ነው። ወደ ራስ ስራ ስትመጣ ወደ ራስ ሲመጣ ዕውቀት ነው። እኔ በጣም ገንዘብ ሊያስፈልግ ይችላል። ብድግ ብዬ ይሄን ያህል ብር ልስጥህ አሁን ፕላን አድርግና ልስጥህ ብለህ ሊከብድህ ይችላል። ዕውቀት ካለህ ግን አውቶማቲካሊ እንደዚህ ይሄን ያህል ብር እፈልጋለሁ ብለህ ታውቀዋለህ። ኦልሬዲ እዚህ ውስጥ ሞተር ውስጥ ተሰርቶ ቁጭ ብሏል። ዕውቀት ያለው ሰው ከሰውም እየመራህ ወደ ራስ ወደ ኢንተርፕረነር ስትቀየርም ማይቸግረው ነገር ዕውቀት ሲኖርህ ነው። ስለዚህ ሊያጥርህ ይችላል፣ ገንዘብ ሊያጥርህ ይችላል። የሆነ ጊዜ ትራንዚሽን ፔሪድ ያስፈልጋል። የሆነ አለው ከባድ ጊዜ አለው፣ ቀላል አይደለም። በጣም ሊያስጨንቅህ ይችላል፣ ሊያሳስብህ ይችላል። ግን ስቲል ያችን ጊዜ በሰብር ካለፍካት ስራ ሳትንቅ እኔ አሁን ያኔ ስጀምር ዳቦ ቤቱ ማጸዳው ገብቼ ያጸዳለሁ፣ ራሴ ገብቼ ወጥቼ ዕቃ ገዛለሁ፣ ማታ አምሽቼ እስከ 7 ሰዓት እሰራለሁ። ምክንያቱም ያችን ታይም ኪኮፋን ለማግኘት ቴክኦፍ የምትሆንባት ታይም አለ ትንሽባት ያችን ታይም ለማግኘት ዴይ ኤንድ ናይት መስራት አለበት ግዴታ። ስለዚህ በፊት የነበረው ለምሳሌ ጠዋት እኔ ሁሌ የጠዋት ሰው ነኝ፣ ገባለሁ 1 ሰዓት ሰዓት ትገባለሽ። ብዙ ጊዜ በፊት በተለይ 1 ሰዓት ከ20 ገባለሁ። አሁን 1 ሰዓት ከ10 ገባለሁ። ጠዋት ገብቼ ፕላኖችን ሪቫይዝ ማድረግ ትላንት የሰራኋቸውን ያልሰራኋቸውን ከቅዴ ላይ ማወጣበት መጨምርበት ጠዋት ነው። የጥሞና ታይም ጠዋት ነው። ጠዋት እንትን ካረኩ ከሰራሁ በኋላ ብዙ ነገር ጠዋት ካስተካከልኩ በኋላ ከዛ በኋላ ወደ ሰው ቤት ብሄድ ችግር የለብኝም። ኦልሬዲ ይዤዋለሁ ፕላን። ስለዚህ ከዛ እንትን እያደረኩ እየጨረስኩ እመጣለሁ እና ብዙ ጊዜ ጠዋት ገብቼ ሌሊት 12 ሰዓት ልገባ እችላለሁ። የራስ ነው አሁን እዚህ የራስሽ ሲሆን ግን ማምሸትም ኖረብሽ እንዴ 7 ሰዓት ድረስ ላምሽ ይችላል። ስለዚህ ጫናን መቋቋም ትልቁ በጣም ደግሞ ትንሽ መታገስም ያስፈልጋል። ትዕግስት ይፈልጋል። አዎ ልክ የራስህ ስትጀምር አልጋ ባልጋ ይሆን። ድሮ በሰው እንትን ነበር የምትኖረው። አሁን በራስህ ሲሆን ኮስቱም ኢማጂኔሽን ልታስብ ትችላለህ። ምክንያቱም ገና አላደገም፣ እንጭጭ ነው። አርሊስት ላይ እንዳይቀጭብ ብዙ ማሰብ ሊኖርብህ ይችላል። ስለዚህ እኔ የራስ ሲሆን ቻሌንጅ አለው። ያንተንም በጣም ትልቅ ኢንጌጅመንት ይፈልጋል። መስመር ከያዘ በኋላ እንኳን ብዙ ማለት ይከፍላል፣ መልሶ ይከፍላል። መስመር ከያዘ በኋላ የመጨረሻው ጠቅላይ ሚኒስትር ነበር። አሁን ደግሞ አንዳንድ ወሬ አይደበቅም ክብር ትሆናለች የሚባል ነገር በዚህ ምርጫ ቢዝነስ ብቻ ለምን ማህበረሰብንም መምራት አለብኝ ብላ ፖለቲካ ውስጥም ይገናኛል እንዴ ከልጅነት ጠቅላይ ሚኒስትር ካልሽው ህልም ጋር ወይስ ምንድነው? እኔ በጣም ተወዳድረሻል፣ አሸንፈሻል። እስኪ ንገሪኝ ነው የመጨረሻ እንትነች። ያው ተወዳድሬያለሁ ኮልፌ ቀራኒዮ ላይ ብልጽግና ፓርቲን ወክዬ አልহামዱሊላህ። ያው ሰው በጣም ትልቅ ኃላፊነት ጭኖብኛል ብዬ ነው የማስበው። በጣም ጥሩ እንትን ያለፍኩት ኦልሞስት ብዙ ቦታዎች ከፍተኛ ውጤት እንትን ብያለሁ። እንግዲህ አዲስ አበባ ምክር ቤት ምንድነው ወደዚህ ምን ወሰደሽ ብትለኝ እኔ ብዙ የፖለቲካ ሰው አልነበርኩም በልጅነት ያልኩኝ እንጂ ግን ሶሻል እንትን ላይ በጣም ደስ ይለኛል። ሶሻል ነገር ላይ ይሄ ማህበር ምንድነው የሰው ልጅ ተወለደ አደገ ሞተ የሚባለው እኔ ብዙ እንትን አይደለም አልደግፈውም። የሰው ልጅ ይወልዳል
ከዛ መቼም አላህ ልትገዛ ስትገዛ ደግሞ እኔ በስራ ኢባዳ ነው ብዬ ከሚያምኑት ስለሆንኩኝ በደንብ ሀብታም መሆን በጣም ጥሩ ነው። የሰው ልጅ ሀብታም መሆን አለበት። ሀብታም ስትሆን ገንዘቡ ቀልብ ላይ እንዳይገባ ግን መጠንቀቅ ያስፈልጋል። ሀብታም ሆነ ለብዙ ሰው መፍትሄ መሆን አናለሃ ማለት አለብህ። ለማህበረሰቡም፣ ለቤተሰብህም፣ ለሀገርህም። ሀገር ሲጠይቅ ኤኒዌር መገኘት አለብኝ ብዬ እኔ አምናለሁ። እና ያው አስተዳደጌም በስራ ስለሆነ ስራ የሚሰራ ሰዎችን ከተረጂነት እኔ ይሄ እንትን እያሉ ማኖር ብዙ አልደግፍም። እና ሰዎችን የስራ እድል መፍጠር፣ ራሱን ችሎ እንዲኖር፣ ራሱን እንዲያስተዳድር ማገዝ የምወድ አይነት ሰው ስለሆንኩኝ አሁን ወደ እንትኑ ላይ ወደ ፖለቲካ ልበለው ምንድን ነው ውክልናው ላይ ያሰብኩበት አንዱ ሁልጊዜ ውጭ ሆኖ መተቸቱ እንትን አይደለም። በእርግጥ በጣም ብዙ ነገር እየተሰራ ነው። እየተሰራ ባለው ነገር ላይ ግን እኔ ማገዝ የራሴን ኮንትሪቢዩት ማድረግ አለብኝ ብዬ አስባለሁ። ስለዚህ ወደፊት ከመንግስት ጎን ሆኜ ብዙ ነገሮችን ሰራለሁ ብዬ አስባለሁ ኢንሻአላህ። ክብርት መሁባ ሰይድ የሚባለውን እኔ ነኝ የመጀመሪያ ያልኩሽ። መቼም ከአሁን በኋላ በደንብ ትለምጂዋለሽ በሚቋቋመው እንትን እዛም ላይ አይ ቲንክ ትልቅ አሻራሽን ታሳርፊያለሽ ብዬ አስባለሁ። በመጨረሻ ብዙ ሰዓት ብንቀጥል የሚቀጥል ነው፣ ግን ምናቆም አልመሰለኝም። ሌላ ጊዜ እንግዲህ የቤተሰቡ የምኑ በሰፊው ይኖራል በእርግጠኝነት እንዳወራ ነውም። አንቺ ደግሞ ፋሚሊም በደንብ ሊድ እያረግሽ ልጆችን እያሳደግሽ ከባለቤትሽ ጋር ጥሩ መግባባት ከባለቤትሽ ቤተሰቦች ጋር በዚህ በኩል ደግሞ ስራ አሁን ደግሞ ሀገር መምራት ላይ ተሳትፎ ማድረግ ትልቅ አስተዋጽኦ እያደረግሽ ነው። ኢንሻአላህ የምታቆሚ ስላልሆነ በሌላ ደግሞ ተገናኝተን ምን ደረሽ የምንልበት እድል ይኖራል። በመጨረሻ ማንሳት የምትፈልጊው ሀሳብ ኤኒቲንግ ካለ እድሉን ላንቺ ልስጥሽ። እንደው አንድ ሳልል ያለፍኳት ነገር በተለይ ሴት ስትሆን ስራ ኢንተርፕረነር ሆንክ ተቀጣሪ ዋቴቨር ሴት መሆን ስራ መስራት ወይም ቢዝነስ ሊድ ማድረግ ምናምን ከሶሻል ላይፍ ከቤተሰብ ጋር ያለውን ነገር ያበላሻል ማለት አይደለም። እኔ እንግዲህ አልহামዱሊላህ አላህ 7 ልጅ ሰጥቶኛል። ባለቤቴም አብረን ነው የምንሰራው። አብረን እኔና የባለቤቴ በጣም ብዙ ግራ የሚገባው ነገር አብረን ስንል እንዴት አብራችሁ ትውላላችሁ ይላሉ። እኔና እሱ ቀን ስራ ላይ እንደማንም አብረው እንደሚል ፋይት እናደርጋለን፣ እንጨቃጨቃለን፣ እንጣላለን በስራ ጉዳይ። ያ ጉዳይ የስራ ጉዳይ ነው፣ የቤት ጉዳይ አይደለም። ቤት ስንገባ ግን አናወራም። ቤት በፍጹም ስለ ስራ አናወራም። በቃ ስራ እንኳን ተሳስተን እንኳን ነገ ብለን እንትን እንለዋለን። አሁን በተለይ በጣም ለምደነዋል። በፍጹም ቤት ሄደን ስለዚህ ምንድነው በተለይ ሴት ስትሆን ዋይዝ መሆን አለብን ብዬ አስባለሁ። ሴት ልጅ ከቤተሰቦቿ ጋር ከባሏ ቤተሰቦች ጋር ሰላም ካልሆነች ስራ መስራት አትችልም። ብዙ ነገሯ ነው የሚበላሸው። እኔ አላህ ይራማት የባለቤቴ እናት በጣም መወዳት ሰው ነበረች። በጣም ነው ዱዓ የምታረግልኝ። በጣም ነበረ ብዙ ነገር ስትረሴን ሁላ ማራግፈው እሷ ጋር ነበር። የሆነ ነገር ሲደብረኝ ሲደክመኝ እሷ ቤት ነበር ሄደው እሷ ጋር ሄጄ እንትን ብዬ የሆነ ነገር አውርቼ ተጫውቼም ስመጣ በጣም ደስ ይለኝ ነበር። እና አሁን እሷ በጣም ነው የምትደግፈኝ የምታግዘኝ። ኢቨን ለእኔ ብላ ልጇን ላልትቆጣልኝ ትችላለች። ያ ነገር የመጣው ያው መታገስ ያስፈልጋል። እናትም ጋር ቢኖር ጸብ ይኖራል፣ ጭቅጭቅ ነው። እኔ ከእናቴ ጋር እጣላለሁ እኮ በሆነ ነገር አለመግባባቶች ይኖራሉ፣ የሀሳብ ልዩነቶች። ስለዚህ ያንን የሀሳብ ልዩነቶች አንዳንዱ በሰብር ነው፣ እነሱ ከሚፈልጉት ነገር ተረድተ መተው ነው። አንዳንዱ ነገር ደግሞ አለመቁጠር ነው። እንደ መፈላፈል አያስፈልግም። እና ተከባብሮ ስራ ሰክሰስፉል ለመሆን ዋናው ሰላም ነው። ሰላም ደግሞ የምታበላሸውም ሴት ናት። ጎበዝ ሴት ከሆነች ቤቷን ሰላማዊ፣ አካባቢዋን፣ ኢንቫይሮንመንቷን ሰላም ማድረግ ትችላለች። እና ያንን የወርክ ላይፍ ባላንሱ በደንብ ቢጠበቅ ባይ ነኝ። በተረፈ ደግሞ ሌላው ደግሞ ያው እኛ እናቶች ስንሆን ልጆች ነው የምናመርተው፣ ትውልድ ነው የምናመርተው። የልጆች ኃላፊነት አለብን። ስለዚህ በልጆቻችን ጉዳይ ደግሞ ትምህርታቸው ላይ በጣም ሲሪየስ መሆን አለብኝ ብዬ አስባለሁ። የፈለገ ቢሆን የፈለገ አይነት ኢምቢሊየንስ ቢኖር
ያንን ኢምቢሊየንስ መሸከም የሚችል ልጅ የምናፈራው እናቶች ነው። ስለዚህ ሁላችንም የራሳችን የጎደለን ነገር ቢኖርም ልጆቻችን ላይ ግን ቅድሚያ የምንሰጠው ነገር ነው እና ብዙ ጊዜ ልጆቹን ትተን ቢዝነስ ስንል ልጆቹ ይጎዱብናል። ልጆች ስንል ቢዝነሱ ይጎዳ። ስለዚህ ባላንስ እያደረግን መሄድ አለብን ብዬ አስባለሁ። ሽክራን፣ አመሰግናለሁ። በጣም ቴንኪዩ ክብርት መሆባ ዘይድ ለነበረን ቆይታ። በጣም በእርግጠኝነት የቢልኮር ፖድካስት ተከታታዮቻችን በጣም ብዙ እንማርበታለን ብዬ ያሰብኩት ቆይታ ነው። በእርግጠኝነት ብዙ ነገር አግኝታችሁበታል። ወንዶችም ሴቶችም፣ በተለይ ደግሞ ለሴቶችም ጭምር ትልቅ ትምህርት ይሆናል ብዬ ማስበውን ነገር ነው ያገኘሁት እኔ በበኩሌ። እናንተም እንዳገኛችሁ ተስፋ አደርጋለሁ። በጣም እናመሰግናለን በቢልኮር ስም። እኔም አመሰግናለሁ በጣም ስለጋበዛችሁ። በጣም አመሰግናለሁ። ሽክራን። ቴንክ ዩ